Hello guys, welcome to my channel. It's me, Radia Mikala Gabriel. ካሊፎርኒያ ዌልካም ቱ ማይ ቻናል። እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ሰላም ናችሁ? እንደን እዚህ አሜሪካ ምናምን ነገር ኤርትራ ምናምን ነገር ስትሉ ጊዜ ባዴ ማለት ነው እኔ አሜሪካ አድርጌ ማለት ነው ከአሜሪካ እርዳታ የማላገኝ ከሆነ ምንም የምጠቀመው ነገር የለም። ልታውቀ የሚገባ ነገር ባዴ ማለት ነው። እንደን እኔ ከፈለግኩኝ የትኛውንም ቦታ አሜሪካ ብዬ ቢመዘገብ ባዴ ማለት ነው እርዳታ እያደረጉልኝ አይደለም። ህግና ደንብ ነው። ከአሜሪካ የመጣ ሰው ፓስፖርት ቢጠፋበት የሆነ ነገር ቢጠፋበት ባዴ ማለት ነው መጥቶ አሜሪካዊ ብሎ ተመዝግበው ማለት ነው ከአሜሪካ ይልኩልኛል ሰው አለኝ ቢል ምንም ችግር የለውም። ይላክለታል። እስክላክለት ድረስ ይጠበቃል። ምክንያቱ እኮ እኛ ባዴ ማለት ነው አሁን ኤርትራ ብንገባም ኢትዮጵያ ብለን ብንገባም እዚህ ማለት ነው የትኛውንም ቦታ መንቀሳቀስ አንችልም። የትኛውንም ቦታ እስከ ፓስፖርት እስከሚሰጡኝ የህጋዊ ወረቀት እስከሚሰጡን ድረስ ማለት ነው እዚህ ነው እንጂ የምንንቀሳቀሰው ምንም ነገር መስራት አንችልም። ኢቨን ባዴ ማለት ነው እኔ አሁን ከአሜሪካ እርዳታ ባላገኝ ኖሮ ማለት ነው በአሜሪካዊ ወረቀት አሜሪካዊ ነኝ ተብዬ ወረቀት ቢሰጡኝ ማለት ነው ሁለተኛ ዜግነት አለኝ ማለት ነው። አሁን የአሜሪካ ዜግነት አለኝ። እዚህ ሀገር ወረቀት ከሰጠኝ ማለት ነው ዜግነቱን ሳገኝ ማለት ነው ምክንያቱ የአሜሪካ ዜግነቴን ነው የምጠይቁኝ የሆነ ነገር ባደርግ ማለት ነው በአሜሪካውነቴ የሆነ ነገር መጠቀም ቢፈልግ የዜግነትሽን ወረቀት የአሜሪካዊነት የዜግነትሽን ወረቀት ብሎ ነው የሚጠይቁኝ እና ምንም ነገር መስራት አልችልም። ጀስት ወረቀት ልትቀመጥ ካልሆነች በስተቀር ለእኔ የሚጨመርልኝ ምንም ነገር የለም ባዴ ማለት ነው። ስም እንደሆነ ያው ሶሻል ሚዲያ ላይ ይጻፋል ባዴ ማለት ነው። ያ እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንደ እርዳታ እንደ አይሆንም ይሆናል የሚባለውን ነገር ማለት ነው እኔ እንዲሁም አውሮፓ ውስጥ በጣም የሚገርመኝ ነገር ማለት ነው በህጋዊ ካለው ነገር ማለት ነው እኔ እርዳታ ምናምን ሆኖ ሳይሆን ኢቭንም ህጋዊ ያለውን ነገር ማለት ነው እኔን ይቃይሩብኛል ባዴ ማለት ነው። ምንም አታውቅም ምንም አታመጣም ብሎ ይሁን አላውቅም ባዴ ማለት ነው የእርዳታ ቀርቶ ማለት ነው በህጋዊ ያለውን ነገር እንኳን በህግ አይሰሩልኝም ባዴ ማለት ነው። በህጋዊ መንገድ እንኳን አይሰሩልኝም ባዴ ማለት ነው። በህጋዊ መንገድ እንኳን አይዙኝም ምንም ቢሆን ባዴ ማለት ነው። ችግሩ ለኔ ነው እንጂ ለነርሱ የሚጎላቸው ከነርሱ የምትጋለው አንዳት ፀጉር የምትነቀለው የለም ባዴ ማለት ነው። እንግዲህ ልንገራችሁ የምፈልገው ነገር ማለት ነው አንድ ሰው ማለት ነው አሁን ሰው ገብቶ ምንንቴ የሚል ከሆነ በቃ መቀየር ነው ማየት ነው። ከዛ እኔ እኮ በጣም የገረመኝ ማለት ነው ምክንያቱ በህጋዊ መንገድ ማለት ነው ሁሉንም ነገር በህጋዊ መንገድ ስለሆነ ከአሜሪካ ዳይሬክትሊ ካረዱኝ ምንም ጥቅም ሊኖረኝ ስለማይችል ደስፓይ አይ ሃቭ ኖ አይዲያ አይ ሃቭ ኖ ቻንስ ብዬ ነው እኔ ዝም ያልኩት እንደን እንጂ ማድረግ ጠፍቶኝ አይደለም። እንደን ሰው ማለት ነው ነግሬያቸዋለሁ። ልክ የሚደወላቸው ከሆነ ኤርትራዊም ይሁን ኢትዮጵያዊም ይሁን እኔ ቀጥታ ዳይሬክትሊ ወደ አሜሪካ ሊልኩኝ ይችላሉ። ባዲ እነዚህ ሰዎች አይደል ምንም የሚቸግራቸው ነገር የለም። that's why always a liar ባዲ ማለት ነው። አሁን ለኔ ከአሜሪካ የሚጠይቃቸው ሰው ካለ ስለኔ ማለት ነው ኮምፕሊትሊ ለኔ ቀይሮልኝ ጋው በቃ መጥቶልሻል፣ ተጠይቀሻል፣ ሰው አለሽ፣ ሰው እየጠየቀሽ ነው፣ ፈላጊ አለሽ፣ ሰው ካን ጎ ነው ሊልኝ የሚገባው። ስለዚህ አስመስሎ ሰዎቹ ሌላ ስራ እየሰሩ ነው ባዴ ማለት ነው። እኔ በጣም የገረመኝ ነገር እዚህ ሀገር ሲመጣ ባዴ ማለት ነው ምክንያቱ እኔ ከተናገርኩኝ በኋላ ሌላ ተጨማሪ ሌላ ነገር አስፈልገኝም ነበረ ወንዋት እንደርሶ አንዴ ተናገር ያለው ምናልባት ቤተሰቦች ካሉ ለቤተሰቦች የሚረዱ እርዳታ ከሆነ ዳይሬክትሊ ለነርሱ ባዴ ማለት ነው ሪፖርት አድርጎ አለች
ተብሎ ይላካል ባዴ ማለት ነው። የትኛውንም በሻንጉልም ትሁን ኤርትራም ትሁን ኢትዮጵያም ትሁን ይሄ ኤርትራ አይደለችም፣ ኤርትራ አይደለችም ያሉት አውሮፓ ሀገር ነው ባዴ ማለት ነው። እንደን ሁሉንም ነገር ላይ ደግሞ የሚጠየቅ ያለባቸው እነዚህ ናቸው ባዴ ማለት ነው። ኃላፊነት የወሰዱብን እነዚህ ሀገር ናቸው ባዴ ማለት ነው። እንደን እነርሱ ዳይሬክት ነው አሁን እዚህ ሀገር ማለት ነው። እንዲሁም እኔ ይህን ያህል ዘረኝነት፣ አመፅ ምናምን ነገር ያለ አይመስለኝም ነበረ። ይነወት አሁን አረብ ባይደይ ማለት ነው ህግ የላቸውም። ብዙ ጊዜ ህግ አይከተሉም። they don't have nothing እነን በሃይማኖቱም በጣም የተለያዩ ናቸው። አብሮም አይሰሩም። እነርሱም አይሄዱባቸውም፣ እነርሱም አይመጡባቸውም። ይነወት በጣም ኮሚኒኬት የላቸውም። አሁን አረብና አሜሪካ ወይም ደግሞ አረብና ክርስቲያን ጋር ላይክ ዝቅተኛ ነው ባደውይ ማለት ነው ግንኙነታቸው እና ኤቭሪቲንግስ በጣም ዝቅተኛ ነው። እንደዛ ስለሆነ እኔ አረብ ሀገር ምንም እንትን አይመስለኝም ነበረ። ኢቭን ሊቢያ ያለው ባዲ ማለት ነው ትንሽ የምሰጋው ነገር ነበረ ባዲ ነው ማለት ነው። እንደነገርኳችሁ እኔ ብዙ ጊዜ በሰው ላይ አልተማመንም ባዲ ማለት ነው። አንደርሶ ልነግራቸው የምፈልገው ነገር ማለት ነው የትኛውንም ቦታ ሄጄ ማለት ነው መብቴ ነው እንደፈለግኩ መጻፍ ባዲ ማለት ነው እንደፈለግኩ ማድረግ መብቴ ነው። አይ መብት የለሽም ካሉኝ ግን ማለት ነው ይሄ አመጽ ነው። ሰዎቹ ደክመቴን አውቆ እየተጠቀሙብኝ ነው እነዛ ሰዎች ካልሆነ በስተቀር ግን just why they have no nothing on me I can do everything I want to do what ያም የኔ እንግሊዘኛ ግን አስቆኛል። ረጀመብኝ የእውነት ነው ከልቤ ካፌ ያወጣሁት ብዬ ማለት ነው። የተዛ ብዬ ሳይሆን ምናልባት የተሳሳትኩ መስሎኝ ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን በጣም ስትሬት ነው። አሁን እንግሊዝኛ ሳወራ ጊዜ ሌሎች እንግሊዝኞች ማለት ነው አሁን በጣም ስለሚችሉ የሚከላልሱት ነገር አለ፣ እንትን የሚያደርጉት ነገር አለ። እኔ ግን በቀጥ ያለ እንግሊዝኛ ነው ያለኝና ማለት ነው በጣም ያሳቀኝ። ያው እንትን የሌለው ሰው ችሎታ የሌለው ሰው እንደዛ ነው ማለት ነው። አንተ ሰው ማለት ነው ወንዶች ያለ ነገራችን የምፈልገው ነገር ማለት ነው እንደን ሰው ማለት ነው ይሄ ነገር እኔ ሰው ለምንድን ነው ያልኩት? እኔ ሁሉንም ነገር በቀንነት ነው የተናገርኩት። መጀመሪያም በሳሳትም ኤቭሪቲንግ ባዲ ማለት ነው that's why clearly ባዲ ማለት ነው እንደን ሰው ማለት ነው እንደዛ ነው። የእውነት ሊረዳቸው የሚፈልግ ሰው ደግሞ ብዙ ምክንያት አይፈልግም። ስለዚህ ደግሞ ሰዎቹ ጥጋብ ነው እንደዛ ሁሉንም ነገር የሚያደርጋቸው ባዲ ማለት ነው እንደን ሰው ማለት ነው። ወደ ቼለ ነገራችን የምፈልገው ነገር ማለት ነው እዚህ ነገር ላይ የምትሉት ነገር ካለ ያው ነው ባዲ ማለት ነው የምትሉት ነገር ሰማለው ባዲ ማለት ነው። ግን እንደዛ ነው ባዲ ማለት ነው። እኔ ዳይሬክትሊ ምናልባት ሲገባ አሁን ብሳሳትም ምንም ችግር የለውም። ቦታ ብሳሳትም እለት የተወለድኩበት እለት ብሳሳትም ጃስዋይ ምንም ነገር ብሳሳትም ጃስዋይ they have no nothing no problem እኔ ነግሬያቸዋለሁ። ጃስዋይ I was in ኢትዮጵያ ብቻ እነርሱ ይቀበሉኝ ከአሜሪካ ደግሞ ፍቃድ ያገኙና እነርሱ ተቀበሉኝ እንዲያስገቡኝ አሁን ባዲ ማለት ነው። ማንኛውንም ሰው ባዲ ማለት ነው ኢቭን እውነት ሳይሆን ዋሽቶ እንኳን ማለት ነው ልጄ ናት ብሎ እንኳን መውሰድ ይችላል። ማንኛውንም ሰው መብት አለው ባዲ ማለት ነው። የአሜሪካዊ ዜጋ አይ ቲንክ እንደሚመስለኝ ባዲ ማለት ነው። ግን የኔ ውሸት የለበትም። ምክንያቱም በውሸት ግድ ያለው ሰው የለም። አሁን ልጁ ያላልሆነችው ልጄ ናት ብሎ ለመውሰድ በጣም ከባድ ነው ለሱ። ግድ ይህን ያህል መስዋዕት የሚከፍልለት ሰው ሊኖር አይችልም። ምናልባት ማለት ነው ሚስቱ ከሆነች ሚስቴ ናት ብሎ ሊወስዳት ይችላል። ከዛ በስተቀር ግን ሌላ ምንም ነገር ምርጫ የለም። ምንም ምርጫ የለም ስላችሁ ምርጫ ሳይሆን ምክንያቱ ልጅ ከሆነች ኢቭን ዲኤንኤ እንኳን አያስመረምርህም። ግን ዲኤንኤ ማድረግ ትችላለህ። ዩ ካን ዱ ኤቭሪቲንግ ባዲ ማለት ነው። ለልጅ ስትል ማድረግ የማትችለው ናቲንግ ምንም ነገር የለም። አይደለም አባትህ ማለት ነው ዘመዶች እንኳን ሊወስዱ ይችላሉ ማለት ነው። you know what and then so
አሜሪካ ባዴ ማለት ነው አይደለም። ለአንዳት አሜሪካዊም ናይጄሪያ ላይ የሆነ ነገር ሲነሳ ናይጄሪያ እንርዳ፣ የሆነ ነገር ቦታ ላይ የሆነ ነገር ሲነሳ እነሱን እንርዳ፣ ይሄን ቦታ ላይ ይሄን ሲነሳ እነሱን እንርዳ ይላሉ ብሎ ሲሯሯጡ ይብላሉ ባዴ ማለት ነው። እንትን ሰው ማለት ነው። በእኔ በኩል አንዴ አረብ፣ አንዴ ሶማሌ፣ አንዴ በሻንጉል፣ አንዴ ኬንያ፣ አንዴ እንትን ከምትል ማለት ነው እኔን አስተነስተ ማለት ነው ችግርህን እስከ መጨረሻ ከምትቀርፍ ማለት ነው ዝም ብለህ አንዱ ስትለማመጥ፣ አንዱ ስትለማለም፣ አንዱ ስትለማለጥ፣ አንዱ ስትለማጠጥ ማለት ነው እዛ በቃ ድክነትና ኢኮኖሚ ቀውሱ ላይ ትወድቃለህ። አገሪቷን ታጠፋለህ። ዘር መንዘርክን ትደመስሳለህ ማለት ነው። አንተ መሳሪያ ነህ ማለት ነው። የጥላት መሳሪያ ነው የሚያደርጉት ማለት ነው። እንደን ሰው ማለት ነው ውዶች፣ ልነግራችሁ የምፈልገው ነገር ማለት ነው ለወገናችሁ በትክክለኛ መንገድ ቁሙለት። አሁን ብዙ ጊዜ ይባላሉ ማለት ነው አንዳንድ ሰዎች ልጆቻቸውን አይወዱም፣ ልጆቻቸውን አይንከባከቡም፣ ልጆቻቸውን አይሰበስቡም፣ ልጆቻቸውን እንደ ቆሻሻ በቃ ላይ እንደ ምናምን በቃ በጣም ነው እንትን ይፈንፍናሉ ምናምን ነገር ይባላሉ። ብዙ ብዙ ነገር ስለሚባል ማለት ነው። ይሄ ኬዝ ላይ መቼስ ትጠቀሳለህ ማለት ነው። እንደን ማለት ነው ውዶችዬ፣ አሁን እናቴ እራሷ አላሳደገችኝም። አጎቴም በህይወት የለም። እኔ ፍላጎት ከሌለኝ ማለት ነው ወጥቻለሁ። አሁን ትልቅ ሴት ነኝ። እነርሱም ያሳድጉ ከፈለጉም ገንዘብም ከፈለጉም የፈለጉ ነገር ቢያሳልፉብክ ማለት ነው አንተ ላይ ኃላፊነት መውሰድ አይችሉም። ኢቭን ማለት ነው አንተ ላይ ያወጡት ነገር ወይም ደግሞ አንተ ላይ በጣም ያበረከቱት ወይም ደግሞ አንተ መስዋዕት ያስከፈልካቸው ነገር ካለ ማለት ነው ይከፈላል። ይህን ያህል መስዋዕት ካለ ማለት ነው። ግን እንደ ዘመድ መቼስ ዘመድ ስለማይጥል ዘመድ ለዘመድ መቼም ይተጋገዛል። ደህና ሁኔታ ላይ ሲሆን፣ ጤና ሲኖረው፣ ገንዘብ ሲኖረው፣ ስራ ሲኖረው ባዴ ማለት ነው። ከዛ ውጭ ግን ባዴ ማለት ነው ሌላ ነገር ህግ ያውቃል። ግን እኔ በህጋው መንገድ ነው ሁሌ የሚጓዘው ባዴ ማለት ነው። እኔ በጣም የሚገርሙኝ ነገር ማለት ነው ሰዎቹ ሲንጠራሩብኝ ምን አድርጎልኝ ነው ይህን ያህል በቃ እኔ ላይ በላይ የሚጫወቱት ነገር እና ዲካራክሽ ፈረንጂ ነጭ ኮኮብ የምትሉትን ነገር ዋዲዩሴ ምን አይታችሁ ነው ባዴ ማለት ነው። እንደ ሰው ማለት ነው ብዙ ከምታወሩ ብዙ ስሩና ማለት ነው ሳታወሩ ባዴ ማለት ነው ውጤታማ እንደሆናችሁ ይታያል። ይነዋት ብዙ ነገር ባዴ ማለት ነው በዓለም ደረጃ ትወዳደራላችሁ ከሰራችሁ በኋላ። በወረ ግን ማለት ነው የዓለም መጨረሻ ላይ ነው የምትወርዱት። ወረኛ ስትሆኑ አታወሩ። ስሩ መጀመሪያ። በብዙ አይነት ነገር ነው የሚሰራው እንደን ሰው ማለት ነው። እንደን እኔ በጣም የገረመኝና ብዙም ማማረር አልወድም፣ ብዙም አላማረርም። ኢቭንም ስለማላማረር ደግሞ ሰዎቹ በጣም ጥሩ ሁኔታ ላይ ያለኝ ሲያጨናንቁኝ፣ ሲያጨፋልቁኝ፣ ሲገፉኝ፣ ብዙ ነገር ሲያደርጉኝ ባዴ ማለት ነው እየተመቸኝ እየመሰላቸው ነው ባዴ ማለት ነው ዝም ስል ጊዜ እና ግዴታ መናገር አለብኝ። ሰው ለመጀመሪያ ለራሱ መናገር አለበት። ቀጥሎ ደግሞ እሱ ሲኖር ነው ባዴ ማለት ነው ለሱ ሰዎች የሚኖረው ባዴ ማለት ነው። አንተን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ይህ ጥሩ ቤተሰብ ማንነት ምን እንደሆነ ታውቁታላችሁ ወይ? ይሰበስባችኋል ወይ በሰላም እንድትኖሩ ይተዋችኋል ባዴ ማለት ነው። ይሄ የጥሩ ቤተሰብ ማንነት ነው ባዴ ማለት ነው። ከዛ ቀጥሎ ደግሞ ጣልቃ ገቢዎችም ኃላፊነት መውሰድ አለባቸው ቤተሰቦቼ ማለት ነው። የማንንም ቤተሰብ ባዴ ማለት ነው እንደዛ አይነት ነገር ሲፈጠር ለጣልቃ ገቢዎች ማለት ነው ኃላፊነት ወስዶ የሚገባ ነገር የሚገባ እርምጃ እነርሱ ላይ መውሰድ አለባቸው። እንደን ሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው አይሰራም እንደዛ አይነት ነገር ስራ ነው የሚሰራው ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ አሁን ጥፊት ካላቸው ድክመት ካላቸው በቃ ፈርተን ነው አስበን ነው ምናምን ነገር አትበሉ። ሰው እንደናንተ አይደለም። ሰው ሌላ ነገር ነው። አንተ ምንም አይመስልክን፣ ሌላ እንትን ያደርገዋል። ስስታም ነው፣ ክፋት አለው፣ በተንኮል ነው የሚያምነው። ሁሌም ባዴ ማለት ነው ልጥልህ ነው የሚያስበው።
አንተን ጥሎ አንተ ቦታ ላይ ነው መቆም የምፈልገው። ባገኘች ቻንስ ተጠቅሞብክ ባገኝ ማለት ነው። እንደን ብዙ ነገር ስለሚፈጠር ቢያንስ እንኳን ለኔ አስቡልኝ፣ ለኛ አስቡልኝ ባገኝ ማለት ነው። እንደን ሰው ማለት ነው ልጅ ነገራችን የምፈልገው ነገር ማለት ነው ሰው ማለት ነው አሁን ላይ ማለት ነው ኢቭን ማለት ነው ከህይወቴ ውስጥ ማለት ነው አለቃ አለቃ መጫወት የምትፈልጉ ሰዎች ዲስካም ዳውን ስራችሁን ስሩ። በፍጹም ህይወቴ ውስጥ አያገባቸው። እንዲሁም በህግ ነው የማገኛቸው ከአሁኑ ወዲህ ኢቨን እንኳን ሰላም በቃ አትናገሩኝ ብዬ እንኳን ስታናገሩኝ በጊዜ ማለት ነው በህግ ነው የምጠይቃችሁ። አይሰጡ ነው የምላችሁ። ዋይት ወርድ አይነት ሰው ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው ያው እሱ እንደሆነ ማለት ነው እንደዛ ስለሆነ እንደዛ ነው በቃ። አሁን ምንም የምታገኘው ነገር የለም። ኩባያ ሳልጥለው ማለት ነው። ኦ ማይ ጋድ በውስጡ ተሰበረ። ጂሰስ ክራይስት በሁሉም ቃቃ ስለው ሰምቼ ነበረ። ተጠመዘዘ። ኢየሱስ ጌታ ነው። ብዙ አይነት ድግምት ነው ያለው ባዴ ማለት ነው በዚህ ምድር ላይ ባዴ ማለት ነው። እንደን ሰው ማለት ነው እንዶች ለነገራችሁ የምፈልገው ነገርም ማለት ነው እንደዛ ነው ባዴ ማለት ነው። ምንም የምፈራበት ምክንያት የለም። ግን እኔ አንዳት ነገር የምታሰጋኝ ነገር ምንድነው መሰላችሁ? የምፈራው ነገር የለም። ግን የሚያሰጋኝ ነገር ምንድነው? በሰው አልተማመንም። ሰው ነው ባዴ። ሰው ከሃዲ ነው። ሰው ውሸታም ነው። ሰው በሰው ይቀልዳል። ሰው ትዕብተኛ ነው። ሰው ሌላ አይነት ካቨር ይሰጣችኋል። ያላሰባችሁትን ያስባል። ብዙ ነገር ስለሆነ ባዴ ማለት ነው ሰው ላይ መጠጋት ከባድ ነው ባዴ ማለት ነው። ነገራቸው የምፈልገው ነገር ማለት ነው። በሚቀጥለው ደግሞ አሁን በመተት የሚያስሩን ሰዎች ባዴ ማለት ነው እኔ ምንም ምርጫ የለኝም ባዴ ማለት ነው። በመተት ስታሰር ጊዜ ከባድ ነው ባዴ ማለት ነው። ከሁሉም በላይ እናንተ ስትሳሰሩ ሰዎቹ ለእናንተ ያለው አመለካከት ኤቭሪቲንግ ባዲ ማለት ነው ሌላ አይነት ካቨር ነው የሚሰጣችሁ። ብዙ ነገር ችግር አለ። በዛ ላይም በቃ ሰው ላይ ረዳችሁ ይችላል፣ ላትግባቡ ትችላላችሁ፣ ላይሰማችሁ ይችላል። ብዙ ነገር አለ እንትን ሰው ማለት ነው። ቀጥለው ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ደግሞ ሰው ሲመትታችሁ አይታወቅም። ከዙሪያችሁ አይጠፉም። እናንተ በራሳችሁ ነው የሚመስላችሁ። ከደረጃችሁ ስትወርዱ ጊዜ አይገባቸውም። ነቨር ኤቨር እንደን ሰው ማለት ነው ውዶች። ልነግራችሁ የሚፈልገው ነገር እሱ ነገር ምንድነው መሰላችሁ? ሰዎቹ ኤቭሪ ታይም ከዙሪያችሁ አይጠፉም። መጥፎ ነገር አይናገሯችሁም። እራሳቸው አይደለም የሚመትቷችሁ። በሰው ሊያስደግሟችሁ ይችላሉ። በሰው ሊያሳስራችሁ ይችላሉ። ብዙ ነገር ሊያደርጋችሁ ይችላሉ ማለት ነው። እንደዛ ሲያደርጉ ምንድን ነው የሚያደርጓቸው ዋዴ ማለት ነው? ልክ ልትፈቱ ስትል፣ ልክ ጥሩ እድል እናንተ ጋር ሲመጣ ልክ የሆነ ነገር ልታገኙ ስትሉ ይደውሉላችኋል። ቀጠሮ ከእናንተ ጋር ይዛሉ። ከዛ ተገናኝቶ አብረን ሻይ እንጠጣው የሆነ ነገር እናደርግ ይለዋችኋል። የሆነ ነገር 5 ደቂቃ እንኳን ከእናንተ ጋር አይቆዩም። እነዛ ሰዎች በጣም አስመሳይ ናቸው። ከእናንተ ጋር የሆነ እቃ እንደሚፈልጉ፣ የሆነ ነገር እንደተቸገሩ፣ የሆነ ነገር እንደደረሳቸው፣ የሆነ ነገር እያለቀሱ ሊመጣችሁ ይችላል። ብዙ ነገር ባይ ማለት ነው። እንደን ደስ ይላችሁ። ሁሉም ሰው ኔጌቲቭ ነው ማለት አይደለም። አንዳንድ ሰው ፖዚቲቭ አለ፣ ሊረዳቸው የሚፈልግ ሰው ማለት ነው። ከዛኛው ሰው ያኛው ሰው ሊቀድምላቸው የሚፈልግ ሰውም አለ ባይ ማለት ነው። ምክንያቱም እናንተ ልትረዱት ስለማትችሉ
በሌላ ሳይድ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እንደዛ አድርጎ ማለት ነው ምን ያደርጋሉ መሰላችሁ? እንትን ያደርጋሉ ምን ያደርጓቸዋል መሰላችሁ? እንደዚህ እንትን በቃ ይቀያይሮችኋል። በቃ ኤቭሪቲንግስ በቃ ቁልፍ አድርጎ ነው የሚሄድባችሁ። ከአካባቢያቸው በፍጹም አይርቁም እነዛ ሰዎች። ራሳቸው አይደለም እናንተ አካባቢ የሚቀመጡት በሰው አድርጎ ባዲ ማለት ነው። አንደን ሁለተኛ ደግሞ እንደዛ አድርጎ በጣም ህይወታችሁ ያከብዱባቸዋል። በቃ ይሆናል አይደለ? በቃ ይሆነ ለዚህ ነው የሚቀይሯቸው ባዲ ማለት ነው። በብዙ አይነት መንገድ ባዲ ማለት ነው። እነዛ ሰዎች ሲገቧችሁ አንዳንዴ እንኳን ክፍተት ቢያገኙ እንኳን አይጫወቱም እናንተ ላይ ይሄን ያህል። ለምን ካላችሁኝ፣ ምክንያቱም እናንተ ሁሉም ነገር አላቸው። ስራቸው ይበላሻል ባዲ ማለት ነው። ሌላ ነው መስራት የሚፈልጉት እንደርሶ ማለት ነው። ቀስ 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 እያደረጉ ባዲ ማለት ነው ሰይጣኑን እያዘልቁባቸዋል ባዲ ማለት ነው። ቀስ 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 እያደረጉ ነው የሚዘልቅባቸው ሰይጣን ባዲ ማለት ነው። በእነርሱ የሚመጣ መናፍስት ጋንንት ምናምን ነገር እንትን ሰው ማለት ነው እናንተ ጋር ሲዋሃድ ማለት ነው ምን ይመስላችኋል? ዳስዋይ እኔ ልክ ነኝ፣ በጣም ትክክል ነኝ ያለው ሲምፕል ነው የኔ ህይወት ተመስገን ፈጣሪ ልትሉ ትችላላችሁ። ተመስገን በማለታችሁ ጥሩ ነው፣ ጥሩ ነገር ወደ እናንተ ይመጣል። ግን ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ሰው ኮምፕሊኬትድ የሚላቸው ነገር አለ ባዲ ማለት ነው። አሁን በጣም ጎበዝ ሌባዎች አሉ። አሁን የሆነ ነገር ይቀሟቸዋል፣ ይወስዳሉ። ከዛ ሲወስዱ ጊዜ እናንተ በፍጹም ተወሰደባቸው አልተወሰደባቸው የምታውቁት ነገር የለም። ከእናንተ ንብረት ከቤት ማለት ነው ብዙ ንብረት ሊኖራቸው ይችላል። በጣም ውድ ንብረት ሊሆን ይችላል። የትኛውንም ነገር ባዲ ማለት ነው ገንዘብም ሊሆን ይችላል፣ ወርቅም ሊሆን ይችላል። ኤቭሪቲንግ ባዲ ማለት ነው ስትቀሙ በጣም ኮሚክ የሆኑ ሌባዎች አሉ ባዲ ማለት ነው። የሚቀሙዋችሁ ደግሞ ሌላ በድግምትም ሊሆን ይችላል፣ ለስራም ሊሆን ይችላል፣ ለኤቭሪቲንግ ባዲ ለብዙ ነገር ባዲ ማለት ነው። እንደዛ ሲያደርጉ እናንተ አታውቁትም በፍጹም። ልክ ስታውቁ ጊዜ ከእንደገና መልሶ ድፍን ነው የሚያደርጓቸው እንደን ማለት ነው። በጣም በደቂቁ ነው የሚከታተሉት እነዛ ሰዎች እና በጣም ጎበዞች ናቸው። ኤቭሪቲንግ ባዲ ማለት ነው በሌብነት ላይ በጣም ጎበዝ ሌባዎች ናቸው። ምን ነገር አይገባቸውም እናንተ ኤቭሪቲንግ ባዲ ማለት ነው። ወደች ነገራችሁ የምፈልቀው ነገር ማለት ነው። አንዳንድ ጊዜ ባዲ ማለት ነው ያው ብዙ አለማውራት ጥሩ ነው ብለን እናስባለን። አይ ዶንት ኖ ዋይ እኔ ባዲ ማለት ነው ሰው መራት ካለብኝ እረዳለሁ። የማይረዳኝ ተቋና በቃ በዛው አድርጌ ነው የምሄደው። ብዙ ጊዜ ወር አልወደም ባዲ ጭንቀት ይዘኛል። ይብን ባዲ ማለት ነው ማያቸው ነገሮች በሙሉ በመዘርዘር በጣም ነው የሚከብደኝ ማለት ነው። ወዶች ለነገራችሁ የምፈልገው ነገር ማለት ነው። ከዛ ቀጥለው ደግሞ ለነገራችሁ የምፈልገው ነገር ማለት ነው ወዶች ያው በያላችሁበት ሰላም ኑሩ፣ ሰላም ያብዛላችሁ። ከዛ ቀጥለው ደግሞ ወደ ነገራችሁ የምፈልገው ነገር ማለት ነው ከዚህ ሀገር ባዲ ማለት ነው እቺ ውጪ ገቢ ምናምን ነገር ብላኝ ማለት ነው ለምን ሆነ ላቅም ከባድ ነው። ምክንያቱም ሰው በኋላ ላይ ይቀየርባቸዋል ማለት ነው። አሁን በጣም ማለት ሰው በጣም አያሳምኑኝ። በቃ ብቻ እንደሚገለበጥ ምን እንደሚቀያይረው ምን እንደሚነሳበት ምን እንደፈለገ ምን እንደጎደለው በቃ በጣም ነው የሚከብደኝ ባይ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እንደን እኔ መጀመሪያ ጥሩ ሁኔታ በጣም ሰው ኮምፕሊኬትድ የሆነ ነገር ከነበረ በኋላም ማለት ተማመኑኝ ውዶቼ ማለት ነው። ከዛ የባሰ ነገር ሊኖር ይችላል። አሁን በትዕቢት መንገድ
በዳውን በማድረግ ብዙ ብዙ አይነት ነገሮችን የሚጠቀሙ ሰዎች በእንደዛ አይነት ሰዎች ጋር እንትን መሆን በጣም ከባድ ነው ባዴ ማለት ነው። እንደርሶ ማለት ነው ወዶቼ ልነግራችሁ መፍራት አይ ነው ይገባኛል። ሰው ሁሉም ይፈራል ባዴ ማለት ነው። ህይወት ነው የያዘው ባዴ ማለት ነው። ህይወት ይዘህ አለመፍራት ከባድ ነው። ሲቀጥል ደግሞ እኔ ጋር ስትመጡ ጊዜ ሰዎቹ በጣም መጠንቀቅ አለባችሁ። እኔ ዝሮ ያሉትን ሰዎች መቼም እኔ አይደለም እርዱኝ ያልኳቸው ያሉት እነርሱ ራሳቸው ናቸው። እርዷት፣ አግዟት፣ እንደዛ በሉላት፣ እንደዚህ ጎበዝ ናት፣ እንደዚህ ያደረጓት፣ እንደዚህ ተባለ፣ እንደዛ እንደዚህ እያሉ ማለት ነው እናንተ ላይ ስራ ይሰራሉ ባዴ ማለት ነው። እናንተም ባዴ ማለት ነው ከነርሱ ጋር ተስማምታችሁ እኔ ላይ እየሰራችሁ ግን ደግሞ እኔ ጥሩ ነገር እያደረጋችሁልኝ እንደሆነ ደግሞ እያስመሰላችሁ ለእኔ የሆነ ነገር ልትናገሩኝ ትፈልጉ ይሆናል ወይ ታስመስሉ ትፈልጉ ይሆናል ባዴ ማለት ነው። ግን ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ግን ተመልሳችሁ የሆነ እኔ በጣም ልጠሉኝ ትችላላችሁ ማለት ነው። የሆነ ነገር ሲገጥማችሁ እንትን ሰው ማለት ነው ውዶቼ ውሕጅ ምንድን ነው የሚባለው? ውሃ እያሳቀ ነው የሚወስዳቸው። አሁን ውሕጅ ነው የሚባለው በትግርኛ አሁን ውሕጅ ይባላል ማለት ነው። እያሳቀ ነው የሚወስዳቸው። ስለዚህ እንደዛ ነው። ይመትቷችኋል፣ ያስሯችኋል። አሁን ገበያችሁ ከፍ እናደርጋለን፣ በቃ ሀብታም እናደርጋችኋለን ብሎ ማለት ነው። ወደ ለጊዜው እንኳን ደህና ብትሆኑ ባልታወቀ ምክንያት ግን ወደ ዜሮ ነው የምትወርዱት ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ያኔ እነርሱ ተጠያቂ አይደሉም። የምጠይቁት ሰው የለም። ቤኩሪዝ ነው የምትሆኑት። ማይንዳችሁ እንደፈለገው ነው እንትን የሚያደርጓቸው ባዴ ማለት ነው። እንደፈለጉ ነው የሚጫወቱባቸው ባዴ ማለት ነው። ከዛ በኋላ ሊያስፈራሯቸውም ይችላሉ። ብዙ ነገር ሊፈጠር ይችላል ማለት ነው። ሰው ቢ ካርፉል ባዴ ማለት ነው። ተጠንቀቁ። እኔ ጋር ስትመጡ ጊዜ ባዴ ማለት ነው በምን መንገድ እያስጠቀሙባችሁ እንደሆነ ስለማይታወቅ ብቻ እኔ ተጠንቀቁና ማለት ነው እራሳችሁን ቻዩልኝ ባዴ ማለት ነው። ከእርዳታ ባዴ ማለት ነው ፈጣሪ እርዳኝ ባዴ ማለት ነው። ፈጣሪ የሚያደርግልኝ አለው ባዴ ማለት ነው። ከዛ ቀጥሎ ደግሞ ቤተሰቦቼን ባዴ ማለት ነው እንደን ሰው ማለት ነው ውዶች ያለ ነገራችሁ የምፈልገው ነገር ማለት ነው። ከዛ ደግሞ ፈጣሪ ያው ሰራም ይሆናል አንድ ቀንም ለወጥ ይሆናል ብዬ ተስፋ አደርጋለሁ። ከዛ ማለት ነው ውዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን ቤተሰቦቼ ሀብታም ነው ስራ አልሰራም እንደዚህ ነው እንደዛ አላደርግም እንደሆነም የሚባል ነገር የለም። ስራ መስራት አለባችሁ እንደ የትኛውንም ታይም እንደ የትኛውንም ሰው መኖር አለባችሁ። አሁን እናንተ የምታምኑበት ነው ማድረግ ያለባችሁ እንጂ ሰው የሚያምንበትና ሰው የሚለውን ነገር አትስሙ ባዴ ማለት ነው። አሁን ስራ ከሰራችሁ ምክንያቱ በቃ ስራ ለመስራት የመጣችሁ ይመስላችኋልና ቤት አይሰጣችሁም፣ ወረቀት አይሰጣችሁም። እንደዛ የሚባል ነገር የለም ባዴ ማለት ነው። ወንዶች ልነግራችሁ የምፈልገው ማለት ነው እኔ ቢሰጠኝ ባይሰጠኝ ስራ በጣም ነበር የምፈልገው። ኢቨንም በሰጠኝ አድራሻ ብዙ አጠያይቄያለሁ። ኢቨንም እዚህም ጠይቄያለሁ ብዙ ጊዜ ባዴ ማለት ነው። ጥሩ ምላሽ አላገኝም ባዴ ማለት ነው። ይበላ ላገኝ ማለት ስዘበት ነው ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ስለዚህ ማለት ነው ሰው እንደ ራስ ሳይሆን እንደ ጠባዩ ነው ልትይዘው የሚገባው። ደግሞ ምንም ነገር ሳታሳልፍበት በቃ ያንተ ያልሆነውን ሰው ባዴ ማለት ነው። አሁን ሌላ ሰው ባዴ ማለት ላይክ እኔ አሜሪካዊ ነኝ ላይክ በእናቴ በኩልም ኢቭንም አጎቴ በቃ ላይክ ወደ ፈረንጅ የሚጠጋጋ ነው ላይክ የነሱ ዘር ነው ባዴ ማለት ነው። የነጮቹ ነው ባዴ ማለት ነው። እንደን ሰው ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው በሁለቱም በኩል ባዴ ማለት ነው ያው በቃ እኔ በነጮች ነው የተካበብኩት ባዴ ማለት ነው። አይሰርቱ ጋር ነው የምላችሁ እንትን እነርሱ ነው ባዴ ማለት ነው ብዙ እኔ ላይ እንትን ያበረከቱት ባዴ ማለት ነው። ቤተሰቦች ሆኑ ማለት ነው። እነን ማለት ነው ውዶች ለነገራቸው የምፈልገው ነገር ማለት ነው። ይሄን ነገር በጣም ኮምፕሊኬትድ አድርጓቸው ነበረ። እኔ ለመናገር ምንም ችግር የለብኝም ባዴ ማለት ነው። እኔ ያልተናገርኩት ለምንድን ነው መሰላችሁ? ምክንያቱ ሀበሻ አይወድም የሆነ ፈረንጅ ነጭ የሆነ ነገር ስትላቸው ጠልተው ሳይሆን በፍጹም ማንሳትም መነሳትም አይወዱም ባዴ ማለት ነው።
ስለዚህ እኔ ምንም ስለማይመስለን እንደፈለግኩ ነው የማወራው ባዴ ማለት ነው። ያው እነርሱ ሲያነሱም አልሰማቸውም እንደዛ ስለሆነ ያው አስፈላጊም አይደለም ባዴ ማለት ነው። ይችል ምን አወራት ወረኛ ምናምን ነገር ነው የሚሉት ባዴ ማለት ነው። ይሁን ቤተሰቦቼ የገዛ ቤተሰቦቼ ወረኛ ነው የሚሉት ባዴ ማለት ነው። ስለ ራሴ አያገባቸውም ባዴ ማለት ነው። እኔ ሁሌ ነው የማሳፍራቸው። አርኖት የቢዝነስ ነው የምላቸው ባዴ ማለት ነው። ግን ማለት ነው ውዶችዬ ቢሆንም ሌላ ሰዎች ናቸው። ስለዚህ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ማንም ቢሆን ባይደዊ ማለት ነው ብዙ ጊዜ በሰው እንትን አልሆንም፣ በራሴ ነው የምተማመነው ብያችሁ ነበረ ማለት ነው። በራሴ መቆም እፈልጋለሁ። በቃ ጭንቅላታችሁ ውስጥ አንድ እያደረ ነገር ማለት ነው ካላደረጋችሁት ብትዳር ብታደርጉም ምንም ብታደርጉም ደስተኛ ያደርጋቸውን ባዴ ማለት ነው። ያንን ህይወት ባዴ ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። አሁን ወንድ ልጅ እኔ ብዙ ወንዶችን አውቃለሁ፣ ያውቁኛል፣ አውቃቸዋለሁ። ግን ደግሞ አውቃለሁ ማለት ከብዙ ወንዶች ጋር ተኛለሁ እወጣለሁ ማለት አይደለም። ወዶች ለነገራችሁ የምፈልገው ነገር ማለት ነው እሱ እንደየእንትኑ ነው ባዴ ማለት ነው። እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ስላችሁ ግን ማለት ነው እሱም መውጣትም አለመውጣትም እኮ እድል ነው ባዴ ማለት ነው። እንደን ሰው አሁን እኔ ባዴ ማለት ነው ኢቨንም ያዝኳቸው ፍቅረኞች ባዴ ማለት ነው እንዲሁም ፈልጌ ያዝኳቸው በጣም ጥቂቶች ናቸው። ኢቨን ከመጀመሪያውንም እስከ መጨረሻ ምክንያቱ የኔ አላማ ሌላ ስለነበረ ለፍቅር ሬዲ ስላልነበርኩኝ ፍቅር ስለያዘኝ ብቻ ነው ፍቅረኛ የያዝኩት ባዴ ማለት ነው። እንዲሁም ደስተኛ አልነበርኩም። ሲቀጥልም ዘመዴ ሆነ በቃ ሲቀጥልም እንዲሁም ዘመድ ሲሆን ደግሞ ያጎቴ ልጅ ባዴ ማለት ነው። እንደን ሰው ማለት ነው ውዶች የእሱንም ተናገርልኝ ያለኝ ሰው የለም። ግን ደግሞ እናንተ ካናት ያልወርድ አላችሁኝ ባዴ ማለት ነው። አንዳንዴ አትደበቅ ያለው ምስጢር መቸሽ እንትን ነው ባዴ ማለት ነው። እንደን ሰው ማለት ነው ውዶች እኔ ማለት ነው ስረቅ ዝም ብዬ ነው የሚሄደው እንጂ ብዙ አላወራም። ግን ሰዎቹ አትረዱኝም ባዴ ማለት ነው። እንዲሁም ሳናገርም ሳልወድ ነው የምናገረው ባዴ ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው አይደለም ካጎታችሁ ልጅ ጋር መተኛትና ፍቅር ህይወት መጀመር ቀርቶን ማለት ነው መሳሳሙ እንኳን ደባሪ ነው ወንዶች እንደኔ ማለት ነው። ኢቭን ኪሲንግ ማድረግ እንኳን ይሄን ይደብረኛል። እኔ እንደኔ በጣም ይደብረኛል። ይቀፍ የሚለው ማለት ነው። አስቡት እንዴ ካጎታችሁ ልጅ ጋር እንዴት ብሎ ላልተሰይም ወንድማችሁ እኮ ነው ባዴ ማለት ነው። ይሄ ሶርቱ ጋር ነው የምላቸው ያጎታችሁ ልጅ ማለት ነው አቅፏችሁ እንኳን ቢተኛ ማለት ነው ምንም አይነት ንክክ እናንተ ጋር ማድረግ የለበትም። አይደለም ሴት ምናምን ቀርቶ ማለት ነው። እንደን ማለት ነው ሁሌ ደግሞ እኔ ገርማችኋል በጣም ብዙ ወንዶችን ነበር የምቀርበው፣ ግን አንዳንዴ የምፈልግ አይደለም የምቀርበው ዝም ብለው ያው ጓደኞች ስኖራቸው ምናምን ነገር ለምንድን ነው መሰላችሁ አካባቢ ላይ ሰዎቹ በጣም ኦፖዚት የኔ ኦፖዚት ናቸው። እኔ የማምንበት እና እነሱ የሚያምኑበት በጣም የተለያየ ስለነበረ ደስወይ ጎልም ስላልነበረኝ አላማም ስላልነበረኝ ማለት ነው። ለዛ ነበር ብዙ ጊዜ የማልቀራረባቸው ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ማንኛውንም ሰው እንደዛ አይነት ነገር ለከኔ በጣም ይደብረኛል ባይ ማለት ነው። ያው ሳታውቁት የጀመራችሁትን ነገር ማለት ነው ካወቃችሁ በኋላ እንኳን ለመተው በጣም ይከብዳችኋል ባይ ማለት ነው። እኔ ለዛ ነው ባይ ማለት ነው አሁን ቤተሰቦቻችሁ ስታውቁ፣ ሀገራችሁ፣ ሰዋችሁ ስታውቁ ጥሩ ነው ባይ ማለት ነው። እኔም ብዙ ወንዶች አውቅ ነበርና ከሁሉም ወንዶች ያ ዘመዴ ደስ አለኝ ባዴ ማለት ነው። በጣም ወደድኩት። በቃ በጣም እንደምወደው በጣም ብዙ ነገር በቃ ላይ ለሱ ብዬ ማድረግ እንደምችል ልጅም መውለድ እንደምችል ላገባው እንደምችል ምናምን ነገር ብያችሁ ነበረ። እንደን ሰው ማለት ነው ውዶች ልጆቻችሁ የተረገሙ ይሆናሉ፣ ትዳራችሁ የተረገመ ይሆናል። ብዙ ነገር ባዴ ማለት ነው። አሁን ከቤተሰቦቻችሁ ጋር ጋብቻ ልጅ ምናምን ነገር ስትወልዱ ከባድ ነው። በጣም ነው የሚደብረው።
እንደን ሰው ማለት ነው። ምናልባት እንደ እድል ሆኖ ከገጠመ ገጠመ ነው። ግን ገጥሞም ደስ አይመችስ ሁሌ የተሸማቀቃችሁበት ነው የምትኖሩት እና በጣም ይደበራል ባዲ ማለት ነው ውዶች። እንደን ሰው ማለት ነው። እኔ ከተፈጠረ አይቀር ማለት ነው ሁሉንም ነገር ስገጥመው ደስ የሚለኝ ባዲ ማለት ነው። አይኖር ይገርማችሁ ይችላል ማለት ነው። የኔ ጠባይ እንዴት አይነት ልጅ ናት ምናምን ብላችሁ ላይክ እኔ እንደዛ ነኝ። በቃ ታዲያ ምን ላደርግ? በቃ ፈጠረ ተፈጠረ ነው እንጂ እሷ ምን ላደርግ እችላለሁ? አይደል ሰው ማለት ነው ውዶች። ልነግራችሁ የምፈልገውም ነገር ማለት ነው አንዳንዴ ልናስመስል እንችላለን፣ ግን የምናስመስለው ለበጎ ነው እንጂ እኔ አስመሳይ ሆኜ አይደለም ማስመስለው ባዴ ማለት ነው ውዶች። ልነግራችሁ የምፈልገው እኔ በሰው ህይወት ላይ፣ በሰው ገንዘብ ላይ፣ ሰው ላይ አልጫወተም በጭራሽ ባዴ ማለት ነው። እንደን ሰው ማለት ነው ውዶች። ልነግራችሁ የምፈልገው ነገር ማለት ነው አንድ ሰው ማለት ነው ኢቭንም እኔ በቃ ይሆናል አይደለም ሳምታይምስ ዝም ብዬ የምናገራቸውን ነገር ወይ እንደ ቀልድ የማወራቸው ነገር ሌላ ይሆናሉ። ግን እኔ አውቄ አይደለም በቃ አላምንምም። ኢቭንም በቃ እኔ ችግር ያለብኝ ነገር ማለት ነው አሁን ሰዎቹ ቶሎ ቶሎ ያምናሉ፣ እኔ አላምንም ባይ ማለት ነው። አንተን ሰው አጎዝ ጆኪንግ በፍጹም እንደዛ አይነት ነገር አላሰብኩም። ምናልባት በቃ በሩቅ ዘመዳችን ይሆናል ወይ የሆነ ነገር ላይክ በቃ የሆነ እነርሱ ሌላ ሰዎች ሊያጎቴ ቤተሰቦች ማለት ነው ሌላ ሰው ስለሆኑ ባዴ ማለት ነው አካባቢያችን ላይ እነርሱ የሚመሳሰል ስለሌለ ላይክ በቃ አንዳንድ ሰዎች አይታጡም እንደኛ አይነት ሰዎች ምናምን ያልኩኝ ነበረ። ኢቭን አጎቴም አላልኩትም ነበረ። የሞቴ ልጅ ነበረ አንዴ ዮሴፍ አንዴ እሱ ምናምን ነገር ትንሽ ትንሽ እያመሳሰልኳቸው ነበረ መጨረሻ ላይ ባዴ ማለት ነው። ከዛ መልካቸው ነው ሳቃቸው ነው የሆነ ነገራቸው በጣም እንትን ይመሳሰልብኝ ነበረ። ከዛ ማለት ነው ልጆች ልነግራቸው የሚፈልገው ነገር ማለት ነው ከዛ ማለት ነው ግን ማለት ነው ዮሴፍ ባዴ ማለት ነው በጣም ይዋህ ነው እውነት ለመናገር ማለት ነው። የሞተ በጣም ይዋህ ነው፣ በጣም ምስኪን፣ በጣም በጣም ማለት ነው ደንሶ ማለት ነው ልጆች ልነግራቸው በጣም ደግሞ አይናፋር ነው። እንደን እኔ እና አጎቴ ትንሽ አልነበረም በቃ ላይክ ኢቭን አምባዴ ማለት አጎቴ በጣም እንትን ይሆናል እንደነገርኩት እኔና አንተ ግን ሲኦል ከገባን በቃ እዛው ነው የምንቀረው ወይ ምናምን ነገር አልኩት። እንዴ አምኜ ነው ባዴ ማለት ነው ዳይሬክትሊ። ሌሎቹ በቃ ያልሆነ ነገር ራሳቸውን ያሳምናሉ ምናምን ነገር ባዴ ማለት ነው። እኔ በጣም እያለው ባዴ ማለት ነው። እንዲሁም አንድ ጊዜ ደግሞ ምን እንዳልኩት ማለት ነው አጎቴ እንባ ካይኑ አያወርድም ሲያለቅስ አይተህ ነው አናውቅም ምናምን ነገር በቃ በጣም በፍጹም አያለቅስም ምናምን ነገር ሲሉ ሰማሁ ባዴ ማለት ነው። ከዛ አጎቴ ግን አልኩት ባዴ ማለት ነው ትንሽ የልጅ ነበርኩኝ አይሶርት ጋር ነው የምላቸው 8 ዓመቴ ነው በቃ እዛ አካባቢ እስከ 10 ዓመት። ከዛ አጎቴ ግን አልኩት አለኝ አንተ ቆይ ግን እናትህ ስትሞት አልቅሰሃል አልኩትና ድሮ እናትህ ስትሞቱ ጊዜ አልቅሰሃል ወይ ምናምን አልኩት። ከዛ ማለት ነው እሱ ሳቀና ሳቀብኝ ባዴ ማለት ነው እንትን ሰው ማለት ነው ሳቀብኝና ዝም አለኝ፣ መልስ አልመለሰልኝም ባዴ ማለት ነው። ከዛ እኔ እሱ ጋር ሄጄ ነው ባዴ ማለት ነው እነርሱ ሲያሙት ሰምቼ አጎቴ ምስል እንደዛ እያማቸው ነበርና ማለት ምናምን ነገር ብሎ እምባ በጣም ቆይቶ ነው የሚመጣለት ምናምን ነገር እያሉ ነበር። እኔ እንደነገርኳችሁ ፈጣሪ መድኃኒዓለም እሷ ባታለቅስ ነው የሚሉት ባዴ ማለት ነው። ዛሬ እንዳለቀስኩ በቃ እስከ ኮለሌት ነው ማለቅሰው ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ። ግን አላለቅስም ቶሎ ቶሎ ውይ ምናምን ነገር ነው የምለው ባዴ ማለት ነው። ከዛ ማለት ነው ውዶቼ ማለት ነው በቃ ማለት ነው ውዶቼ። ስለዚህ ማለት ነው የኔ ህይወት ብዙ ጊዜ ማለት ነው ይሄንን ነገር ሁሉም መቻል መቀበል አሁን በሌላ በኩል ደግሞ ያው አባቴ ሌላ ነው፣ ቤተሰቦቼ ላይ ያደረጉትን ነገር በሙሉ ኢቭን ነው
በቃ ቲስ ኮምፕሊኬትድ። በቃ የኔ ህይወት በጣም ነው የሚያስጠላኝ። እና ለምንድን ነው ከኔ ጋር የምትፎካከሩት? ለምንድን ነው ከኔ ጋር የምትወዳደሩት? ለምንድን ነው እኔ የምትከተሉት? ለምንድን ነው የራሳችሁን ህይወት የማትከተሉት? እና የራሳችሁን ህይወት ተከትላችሁ የራሳችሁን ህይወት ማለት ነው ከሌላ ጋር ሳትመሳሰሉ ሳታወዳደሩ የራሳችሁን ህይወት የማትኖሩት ማለት ነው። እንደዛ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። አሁን ምን ይላሉ ማለት ነው። አሁን ቶሎ ቶሎ የሚሰበሩ ሰዎች አሉ ማለት ነው። አሁን በቃ የሆነ በቃ ምንድን ነው የተሰላቸ ሰው ማለት ነው። ብዙ አይለማመጥም፣ ብዙ አይለምንም፣ ብዙ እንትን አይልም ምናምን በቃ ቶሎ ቶሎ ነው የሚዘጋው ማለት ነው። አሁን እኔ በተፈጥሮዬ ኢግኖር ነበርኩኝ፣ እንዲሁም የባሰ ነው የሆንኩት አሁን ማለት ነው። እንትን ዋይ ወንት ኦን ሚ በቃ ምንድን ነው የምትፈልጉት ባይዲንግ ማለት ነው ከኔ እንደርሱ ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። እኔ ባይዶይ በብዙ አይነት መንገድ እሱ ልጅ ፈለግኩት ባይዲንግ ማለት ነው። ማን ይሁን ምን ይሁን ምናምን እያልኩኝ ነበረ። እንዲሁ ወንድሜ ነው ስላቸው ነበረ። ከዛ እንትን ብዬ ማለት ነው በቃ ላይክ አሁን ለአዳም እና ሔዋን ከአንድ እንትን ተፈጥሮ ምናምን ነገር ሲባሉ ማለት ነው ለሆነ አሁን ባልና ሚስት የሚያመሳስላቸው ነገር አለ፣ ሲዋደዱ ይባላሉ ባይዲንግ ማለት ነው። አንድን ሰው ማለት ነው እኔንም ይሄን እንደዛ ያህል ምናምን ነገር እየመሰለኝ ነው እንጂ ይሄን ያህል ምናምን ነገር አልመሰለኝም ነበረ። ግን ቀስ በቀስ ነው ያወቅኩት ባይዲንግ ማለት ነው። እንዲሁም ሳውቅ መኒ በቃ በድንገት ነው የሚመጣልኝ ባይዲንግ ማለት ነው። በቃ ሁሉም ካለቀ በኋላ ኦሮማይ ከሆነ በኋላ ማለት ነው። እንደ ትግርኛ ምስል አለ ድሕረ ማይና በዓቲ ከውሃ በኋላ ወደ እንትን ማለት ነው። እንደነ ወደ በዓቲ ይባላል ማለት ነው። ለካ አማርኛ ብዙ ነገር ይቀራኛል። ከዛ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደርሶ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ብዙ ነገር ይደብረኛል እንደን ሰው ማለት ነው። ለምንድን ነው እኔ ማለት ነው ምን አረገሽ አሁን ሰው ሲወዷችሁ ላይክ መስተፋቅር ታደርጋለች ምን ታደርጋለች እንደሚለው እኔ አውቃለሁ። እኔ የሮብ ወሬ አውቃለሁ። እራሳቸው አድርጎ እራሳቸው ነው ለእንትን ወረው የሚያደርጉት ማለት ነው። አንድን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ምንም አይነት መስተፋቅር የለኝም፣ ምንም አይነት መተት የለኝም፣ ምንም አይነት በመተት የሚይዘው ነገር የለም። እኔ ፈጣን ነኝ ማለት ነው። ጀስት ምናልባት ከሰራው እኔ ሊረሳ ስራ የሚችለው ቁማር ብቻ ነው ማለት ነው። ከዛ ውጪ ምንም አይነት መተቶችን፣ ሙጠምጥሞችን፣ ማሰሮችን፣ መተት መዘዝ ምናምን ሌላ ነገር አላደርግም ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እሱንም በጣም አጭርና ቀላል እና ጃስ ዋይ እኔ አሁን ሰው በጣም እንትን ሲሆን በጣም የሆነ በቃ ላይ ቀዝቀዝ ሲል ጊዜ ላይክ የሆነ ልትዝናናበት የምታደርገው ነገር የለ። ሰው ላይ አይዝናንም ሰው ግን እኔ በቃ ላይክ ሰው አንዳንዴ ክፍተት አለው ሳይነት ባይዲንግ ማለት ነው። ካልሆነ በስተቀር ባይዲንግ ማለት ነው ከኔ በላይ ተቋማሪዎች አሉ። ከኔ በላይ ብዙ ገመና ለመሸፈን ብዙ ገመና የሚሰሩ አሉ። ብዙ ነገር የሚጫወቱ አሉ። ብዙ ዳማ የሚጫወቱ አሉ። ብዙ ነገር የሚያደርጉ ሰዎች አሉ ባይዲንግ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው የኔ ነገር በጣም ትንሽዬና በጣም ጥንግት በጣም የሆነ ነገር ነው ማለት ምንም የማደርገው ነገር የለም። ጀስት ዋይ ኤቭሪቲንግ ቱ ጋድ እንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። አሁን የሆነ ነገር እንዳይመስላችሁ ደግሞ የኔ አምላክ ጨዋ ነው፣ እንደዚህ ነው፣ የኔ እድል እንደዛ ነው። እኔንም ለራሱ እንደዚህ ስለሚገጥመኝ ብዙ ጊዜ አልተማመንም። ሰው በትክክለኛ መንገድ ካልመጣ ፈጣሪ እየተናገረኝ ነው፣ በእነርሱ በድርጊት መልስ እየተናገረኝ ነው፣ ፈጣሪ አይን እየገለጠልኝ ነው፣ ፈጣሪ የሆነ ነገር እያሳየኝ ነው ምናምን ነገር እያልኩ ነው ራሴን የማነቃው ማለት ነው። ግዴታ ነው ማለት ጥሩ ነገር በሌለበት ጥሩ ነገር ማሰብ ተገቢም አይደለም፣ ሊያስብም አይችልም ማለት ነው ሰዎቹ እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ቀጥለው ማለት ነው እኔ እንዲሁ እንዳጋጣሚ ብዬ ማለት ነው እንዲሁም አላምንም ማለት ነው እንዲሁም እየመጣው ነበር እና እንዲሁም ከሳውድም የሆነ ምንም ነገር ይጀለት አልመጣሁም። እኔ ሳውዲ አረብ ላይ ነበርኩና
የሆነ በቃ ታምሜ ሊሞት ነበረና እሱ ያኔ በቃ ፈጣሪ እሱ ተውሶኛል ምናምን ነገር ብዬ አሰብኩኝ በዴ ማለት ነው። ሊሞት ነበረና በሱ በቃ በሱ ምክንያት እኔ ቀረው ከመቱ ቀረው ምናምን ብዬ እንደዛ ብዬ ስላሰብኩት በቃ እኔ ወደድኩት ባዴ ማለት ነው። ግን እሱ የሆነ ነገር አግጀኝ እኔ እየሰራው ማለት ነው ገንዘብ የሚሆን የሆነ ነገር አግጀኝ ቢለኝ ኖረው እንባልላም ነበረ ውዶቼ ማለት ነው። በራሱ አፍ ቢጠይቀኝ ኖረው ማለት ነው። ግን ውዶችዬ እኔ ግን እንደነገርኳችሁ ብዙ ጊዜ ሰው በቃ እንደ ፍላጎቱ እንዲያወራኝ እንጂ እኔ ብዙ ጊዜ እንትን የማደርገው ነገር የለም። ኢቨን እንባል ማለት ነው ንቃኝ ነው ምን ብላኝ ነው ምን ብላ ምናምን ብሎ ስለሚያወሩ ብዙ ጊዜ ትላል ምን ይዘመነው ምለው ባዴ ማለት ነው። ዲም ብዙ ጊዜ ትለኝ ነበረች የሆነች ልጅ ነበረ ስለምንድን ነው የማልክልህ ምናምን ነገር ምን አገባኝ ነው የምልክለት ነው በጀማቱ ስንኖር በፊትም ጥሩ ግንኙነት አልነበረንም። እንደ ሰው እሱ ምን እንደሚያደርግና ምን እንደሚያስብ አይደለም። እኔ በቃ ላይክ አልጠቀምበትም እየተጠቀምኩበት አይደለም። ግን ህይወት ትቀጥላለች የራሴን ህይወት ነው የምቀጥለው አልኳት ባዴ ማለት ነው። እንትን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። እንዲሁም ከሳውዲ ምንም ይጀለት አልሄድኩም። ግን ምን ልገዛለት አስቤ ነበረ የሀብል አለ አይደለ የብረው ሀብል ምናምን ገዛለት አስቤ ነበረ። እንዲሁም አይ ሌላ ትርጉም ሊኖረው ይችላል ምናምን ብዬ ማለት ነው። ከዛ ተውኩና እንዲሁም ከአዲስ አበባ ምንም ይዤ አልሄድኩም። ከዛ አድግራት ላይ ነው እንዲሁም የገዛሁት ምን ልንገናኘው ላንገናኘው ስለምንችል ለምን ከስራለሁ ምናምን ብዬ ማለት ነው። እንደ ሰው ማለት ነው ውዶችዬ ማለት ነው። ከዛ ማለት ነው እንዲሁም እኔ ስንቀሳቀስም በጣም ደብረውኝ ነበረ። ወንድሜ እስከመጣልኝ በጣም ጥብቅ የነበረ ባየሞት እንዲሁም አድግራት ላይ ነበረና ከአዲስ አበባ ወደ አድግራት ሲሄድ ማለት ነው እንዲሁም አትሄጂ በእናትሽ ያለኝ ነው የሄድኩት። ያጎቴ ልጅ ነበረና በጣም የሆነ በቃ ግራ ተጋብቶ ነበረ የነበረውን ሁኔታ። ኮቪድ-19 ነበረ፣ ሰዎቹ በድንገት እየሞቱ ነበረ። እኔ የነበረውን ሁኔታ በጣም የደብሮት ነበረ እና ለምግብ ብቻ ሳይሆን ምግብ እንጠስራለት ብቻ ሳይሆን በቃ የሆነ ዝም ብሎ ፈልጎኝ ነበረ ያኔ ባዴ ማለት ነው። ከዛ እንዲሁም ከውጭም ተደውሎልኝ እንዳትሄጂ ምናምን ነገር ብለውኝ ነበረ። እነን እዛ አዲስ አበባ ቁጭ በይ ወደ ትግራይ ምናምን ነገር አትሄጂ ምናምን ነገር ብሎኝ ነበረ እና አይ በፍጹም እሄዳለሁ ምናምን ነገር ቤተሰቦቼ ሳላያቸው ስለሄድኩኝ አሁን ደግሞ ላያቸው ግዴታ ነው እሄዳለሁ አያቸዋለሁ ምናምን ነገር አልኳቸው ባዴ ማለት ነው። ከዛ ሲሄድ ጊዜ ማለት ነው አድግራት ስገባ ማለት ነው እሱ አልተና ሄዶ ነበርና ከዛ እንዲመጣልኝ የጠበቅኩት ነበረ። እንዲመጣልኝ በጣም ፈልጌ ነበረ። ከዛ መገናኘታችንንም ስለማይቀር ምናምን ነገር እንዲሁ እኔ ራሴ ልደውልላት ምናምን ብዬ ደወልኩላት። ያጎቴ ሚስት ልጅ ነበረች እሷ ጋር ደወልኩላት ባዴ ማለት ነው። ግን እኔ አልጋ ይዤ ነበረ። አልጋ ይዤ መቆየት ይችል ነበረ እስከመጣልኝ ድረስ። ግን በቃ እንዲሁ ለምን መገናኘታችን አይቀርም። እሷ ልጅ ያው መቼስ ከዙሪያዬ ስለማጠፋ እንዲሁ ልደውልላት ምናምን ብዬ ደወልኩላት። እንዲሁም በሪዝዲያም ስለነበረ እዛም በሪዝዲያ አላለፍን። ከዛ ወንድሜ ያጎቴ ልጅ ሲመጣ ጊዜ እሱን አገኘውና ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ምን ቢፈጠር ጥሩ ከዛ ደወልኩለትና እንዲህ አጋጣሚ አገኘሁት ባዴ ማለት ነው። አገኘሁትና ማለት ነው እንዲሁም የምንገናኝም አልመሰለኝም ነበረ። ግን ካገኘሁት በኋላ ነው እንግዲህ ግፍቱንም የገዛሁት። እኔ አላምንም ብያቸዋለሁ። በቃ የሆነ አገኘዋለሁ አላገኘውም የሆነ ምናምን የሚለውን ነገር የለኝም ባዴ ማለት ነው። ከዛ በቃ የሆነ ለምን በቃ ዝም ብዬ መጣሁና እንዲሁም በቃ የሆነ ምናምን ብዬ ማለት ነው። ከዛ እኔ ምን አደረግኩኝ መሰላችሁ? ሽቶ ገዛሁኝ ባዴ ማለት ነው። አዲስ አበባ ነበረ ሊገዛ ያሰብኩት 22 ሄጄ ነበረ። አይ ተው መች ልንገናኝ ላንገናኝ ባዴ ማለት ነው። እኔ የማደርገውን ነገር አይታወቅም። መች ሄጄ ልመለስ አይደለም ምናምን ነገር ብዬ እንትን አልኩኝ ባዴ ማለት ነው። መቼም እኔ አልተማመንም። አንድ ቦታ ላይ እቀመጣለሁ የሆነ በቃ ምን እንደሚፈጠር ምን እንደማደርግ ስለማይታወቅ ብዬ ምንም እንትን የማደርገው ቅር የማወጣው ነገር አልነበረኝም ባዴ ማለት ነው። ያው ስራ አለው ካልተመቸኝ ደግሞ ልመለስ እችላለሁ። ጀስት አይ ዶንት ኖ ዋት ማይዶ ምናምን ብዬ ግን በቃ የሆነ መጥፎ ስሜት ላይ አልነበርኩም። ዘና ብዬ ነበር። ከዛ ማለት ነው ውዶችዬ ልነግራችሁ የምፈልገው ነገር ማለት ነው
ላይክ ሽቶ ትንሽዬ ሀብል የእጅ ማለት ነው የአንገት ላደርገው አስቤ ነበረ፣ ግን እንዳጋጣሚ ሆኖ አደረገኝ ባደኝ ማለት ነው። ከዛ ማለት ነው ውዶችዬ ጀለት ሄድኩኝ ባይደወይ ግን ከ4 አመት በኋላ ነው ባደኝ ማለት ነው ውዶቼ። አስባችሁታል? ደስ ዋይ ዳይሬክት ላይ አይደለም ከ4 አመት በኋላ። ግን በጣም ጠባይኛ ነው የእውነት በጣም ያናዳል እንጂ ላይክ በጣም የሆነ በቃ ላይክ ሰው ብዙ ያስቀምምሽ ይፈጥናል ምላሱ በጣም ነው ፈጣን፣ ግን ደህና ነው ባደኝ ማለት ነው። እንደን ሰው ይመለሳል። ሲመለስ ደግሞ ጊዜ አይፈጅም ከሁሉም በላይ ማለት ነው። ኢን 5 ሚኒት ነው እሱ የሚመለሰው ባደኝ ማለት ነው። ሳምንት ወር ምናምን ነገር አይፈጅበትም። ደስ የሚለው ነገር ማለት ነው። ግን ከእንደዛ አይነት ሰዎች ጋር መቆየት ይቻላል፣ ደስ ይላል። ግን እሱ ወንድሜ ነው እንዳጋጣሚ ሆኖ ወንድሜ ሆኖ ያጎቴ ልጅ ማለት ያው ወንድሜ ነው ባደኝ። ሌሎችም ወንድሞቼ ነበርና እንደነሳው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ስለዛ ነገር ብዙ ነገር ተባለ ባደኝ ማለት ነው። እኔ ሽቶና ሀብል ነበር የገዛሁት። ሽቶ እንዲሁም ውድ ሽቶ ገና ከሷ ውድ ሽቶ ልገዛ አስቤ ነበረ። እንዳጋጣሚ ሆኖ መቼስ አቅማችን ምናምን ብዬ ማለት ነው ላይክ ጀስት ምናምን ዝም ብዬ ደስ አለችኝ ሽቶ ባደኝ ማለት ነው። በ600 ገዛሁትና እሱ 6 ላይ በጣም ነው እድል ያለበት ባደኝ ይለን ነበረና እንዳለ ደግሞ ላይክ በጣም ነው የምወደው 6 ላችሁ የሰይጣን እምነት አይደለም። በጣም ነው የሚያወራው እሱ ልጅ ደስ የሚለውን ነገርም የሆነ ነገር ስለሚያወራ ምንም ነገሩ እንትን የሆነ በቃ ላይ ካቨር የለውም። ደስ ይላል ባደኝ ማለት ነው። ቶሎ ልታውቀው ትችላለህ ማለት ነው። እንደነ እኔ 6 በጣም ነው የምወደው 6 ቁጥር በጣም ነው የምወደው እያለ ነበረ። ኤቭሪ ታይም ባደኝ ማለት በጣም ይሆንልኛል ሰው ምናምን ነገር እያለ ነበረ። የእውነትም ባደኝ ማለት ነው ለኔም። ከዛ ማለት ነው ውዶች ያኔ እንዲሁም አጋጣሚ 600 ነበር የገዛሁት ሽቶ። በጣም ደስ የምትል ነበረች። እኔ ደስ ስላለችኝ ነበር የገዛሁት ማለት ነው። ከካናዳ የመጣ ነው የማስመጣቃ ነው ምናምን ነገር አለችኝ እሷ ባደኝ ልጅቷ የሆነች እዛ የምትሸጠው ነበረች እና ከዛ ገዛሁለት 600። ከዛ ሀብሉን ደግሞ ስንት ገዛሁት አላውቅም። ትንሽ ያለ ቀጠን ያለ ወፈር ያለ ቀጠን ያለ ነበር አይደል አላውቅም ባደኝ ማለት ነው። እንደን ሰው ማለት ነው የብሩር ሀብል ማለት ነው። ከዛ ማለት ነው ውዶች የእሱን ነገር ያው ማለት ነው ያው ገንዘብ በቃ ላይክ የእሱ ነው በሉት ባደኝ ማለት ነው። ያው ከዛ ወደዛ ነው ባደኝ ማለት ነው። እንዲሁም እንዳጋጣሚ ሆኖ ባደኝ ማለት ነው። እንደን ሰው ማለት ነው እኔ ስለ ገንዘቡና ስለ እሱ መሆኑና ስለ አለመሆኑን ሳይሆን ስለ ዝምድናችን ነው የገረመኝ ባደኝ ማለት ነው። እንደን ሰው ማለት ነው። ስለ እሱ ነገር ደግሞ በጣም የተገረማችሁ ሰዎች አላችሁ ባደኝ ማለት ነው። በሌላ በኩል ሰምታችሁ ዋይ ሺ ዩ ዶንት ቶኪንግ ምናምን ነገር ብላችኋል። እኔ ብዙ ጊዜ ስጦታ ምናምን ነገር አልሰጠም እውነት ለመናገር ስሰጠው ደግሞ የሆነ ነገር እንዲሰጠኝ ምናምን ነገር ፈልጌ አይደለም። ምክንያቱም ተናትርፈልኛል ባደኝ ማለት ነው። ከዛ በላይ ስጦታ የለም ባደኝ ማለት ነው። እንዲሁም ለዛ ብዬ ነው የሰጠሁት። ለምንድን ነው እንዲሁ ለኢየሱስ ክርስቶስ ማናት የሆነች ሴት ነበረች ሽቶ ምናምን ሰታው ነበረች። አንተ ሰውዬው የትኛውንም ታይም ላይ ደግሞ እኔ ግፍት ስሰጥ ምን መስጠት ይመችኛል መሰላችሁ? ለወንድ ልጅ ሽቶ ስትሰጠው ደስ ይለኛል አይደለም ዋይ አንተን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው። እንደነሰው ማለት ነው ኑሮአችሁ አልኑሮአችሁ ሳይሆን ግፍት በቃ ላይ ጀስት በቃ ደስ የሚል ነገር ነው። በቃ ለፍቅር ውስጥ ደስ የሚል ነገር ነው ባይ ዘ ዌይ ማለት ነው። እሱ ባይ ዘ ዌይ ማለት ነው እንዲሁም በጣም ጥሩ ልጅ ነው። የእውነት ለመናገር በጣም ጥሩ ልጅ ነው። ግን እንደ አጋጣሚ ሆኖ ዊወዝ ኖት ጉድ ያው ቤተሰብ በመሆናችን ይሆናል ምናምን ነገር ጥሩ አልነበርንም። እንደ ዊክ ነው የምንጣላው። በቃ እሱ ምን እንደሚፈልግ አይታወቅም። እኔ ያው አላማ ነበረኝ እንደነገርኳችሁ ፍላጎቴ ክሊር ነበረ፣ ግልጽ ነበረ ማለት ነው።
ቤተሰቦቹን በጣም ነው የሚያከብረው፣ በጣም ነው የሚፈራው ምናምን እንደዛ ነገር ነበረ ባይደኝ ማለት ነው። እሱ ነው እሷ ጥሩ ልጅ ስለሆነች ምናምን ብሎ አይ ቲንክ በጣም ብዙ ሊጎዳኝ አያስብም ነበረ መሰለኝ ማለት ነው። እንዲሁም እኔ በጣም የገረመኝ ነገር ማለት ነው ገና እኔ መጥቼ ካገኘሁት በኋላ ሁሌ ሰው ያደርግልኝ ነበረ። ወደ አልተና ሲሄድ ወደ ዶሃን ሲሄድ ሁሌ እኔ ጎን ሰው ነበሩ። እኔ ጋር ይመጣሉ፣ እኔ ጋር ይሄዳሉ። ሁሌ የሚከታተለኝ ነበረ እና በጣም በጥብቅ ነበረ የሚከታተለኝ እና ማለት ነው። እንዲሁም እኔ በጣም የገረመኝ ነገር ማለት ነው የሆነ ታይም ላይ ያገኘው ብዬ ሻይ እየጠጣው ነበረ እና ከዛ የት ነሽ ምናምን ነገር ስለው የመጣው ነው ምናምን ነገር አልኩት። ከዛ ዝር ብዬ ሳይ ማለት ነው የሆነ ጋዜጣ የሚያነብ ልጅ ነበረ። ከዛ ፊቱን እንደዛ አድርጎ ሸፈነው ባዴ ማለት ነው። ከዛ እንደዛ አድርጎ ሲሸፍን ጊዜ ባዴ ማለት ነው ምን እያደረግሽ ነው ምናምን ስለኝ ከእንደዚህ አይነት ካፌ ላይ ነኝ፣ ወተት እየጠጣው ነው፣ አሁን እንደዚህ አይነት ታይም ገብቻለሁ ምናምን ነገር አልኩት ባዴ ማለት ነው። ሲከታተል ጊዜ ማለት ነው በጣም ነው የምፈራው ባዴ ማለት እኔ ስለማልከታተል ባይ ዘ ወይ ማለት ነው ሰው ማለት ነው። አሁን እየቀለድኩ ነው ምናምን ብዬ በጣም ስለማዛዝረው ማለት ነው ግራ እየገባው ነበረ መሰለኝ አይ ቲንክ ባዴ ማለት ነው። በጣም እየዘርኩበት ምናምን ነገር ይመስለው ነበረ መሰለኝ አይ ቲንክ ባዴ ማለት ነው። አንተን ሰው ማለት ነው ውዶች ለነገራችን የምፈልገው ነገር ማለት ነው እኔ ምንም አይነት ድብብቆችን ለመጫወት ብዬ አይደለም። ምንም አይነት ድብብቆችን ለመጫወት ብዬ አይደለም እንደዛ ያልኩት። ጀስት ግን በቃ ያደረጋችሁትን ነገር ማለት ነው በኖርማል ስታደርጉት ነው ደስ የሚለው። እንደዛ ያደረኩኝ ማለት ለማለት አይደለም ባዴ ማለት ነው። ግን ደስ ይላል ባዴ ማለት ነው። እንትን ሰው ማለት ነው አሁን ሰው ማለት ነው ውዶች ያው የራሱ አስተሳሰብ አለው ባይ ዘ ወይ ማለት ነው። ከዛ ሆነ ቀረና እኔ ሄድኩኝ ባይ ማለት ነው። እንደርሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ በፍጹም እኔ ባለማወቅ እንጂ እያወቅኩኝ በፍጹም ካጎቴ ልጅ ጋር እኔ ልቀጥል አልችልም። እሱን ነገር እንዳታስቡት ባይ ማለት ነው። እንደርሰው ማለት ነው ውዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ባይ ማለት ነው እንደ ኖርማሊ እንዳጎቴ ልጅ እንደ ወንድሜ ላየው እችላለሁ። ጀስት ኢን ፊቸርም መችስ ልንገናኝም ላንገናኝም እንችላለን ህይወቱ ውስጥ ባዴ ማለት ነው። ከዛ ውጭ ልነግራችሁ የምፈልገው ነገር ማለት ነው ያው በርቀትም ሰላም መፍጠር ጥሩ ነገር ነው ባዴ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዚህ አይነት ነገር ስለሚፈጠር እኔ ብዙ ጊዜ ነገሮች ግራ ነው የሚያጋቡኝ እና ደስ የማይሉኝ። ምክንያቱም እኔ በጣም ማድረግ የማልፈልጋቸውን የነበርኩትን ነገሮች በሌላ ሳይድ አይ ቲንክ ተሳትፌበታለሁ። እንደን ሰው ማለት ነው እንደዛ እንዳይሆን እፈራለሁ ባዴ ማለት ነው። መቼስ ለእናንተ ያለው አይቀርም እጣ ፋንታ ነው የምላቸው። እኔ ለዛ ነው ባዴ ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ጀስት ወይ እኔ አም ጆኪንግ ብዙ ጊዜ ቀልዳለሁ። ብዙ ነገር መጥፎ ነገር እንዳታስቡ ባዴ ማለት ነው። እንትን ባለፈው ባዴ ማለት ነው እኔ ስጦታ ቶሎ አልወድም ባዴ ማለት ነው። እኔ እንዲሁም ከወንድ ሳገኝ ነው ስጦታ ደስ የሚለኝ ባዴ ማለት ነው። ግን እሱን ባዴ ማለት ነው ስጦታ እንድትሰጠኝ በፍጹም አልፈለኩም ነበረ ማለት ነው። ቢሰጠኝ ምን አይነት ስጦታ ነበር ሊሰጠኝ የሚችለው? ዳስ ባዴ ማለት ነው። እኔ ምን አልኩት ባዴ ማለት ነው ጀስት ነው እንጂ ያለሁት እንዲሁም በጣም ትልቅ ሰውዬ ነው፣ ሽማግሌ ነው፣ ልታገባ ነው አሉት ባዴ ማለት ነው። በሌላ ሳይት ልታገባ ነው ሲሉት እኔ ጅም ብዬ እኮ ነው ያለው አንተ ጋር እንጂ ላገባ ነው። በጣም ትልቅ ሰውዬ ነው ይገርምሃል። እንዲሁም ሽማግሌ ልኳል። እኔ ተደብቄ ነው አንተ ጋር መጥቻለሁ። አንተ ፍቅር ስላልወጣልኝ ምናምን አልኩት ባዴ ማለት ነው። ከዛ ያም ክሬዚ ባዴ ማለት ነው። የኔን ነገር ላይ አትመኑ ባዴ ማለት ነው። እንደዛም ብለው ለምንድን ነው መሰላችሁ ሰው ለመፈተን ያለውን ነገር ለመፈተሽ አላማዬን ስላለኝ የራሴን ብዙ ሌላ ነገር ነው እንደዛም ብለው ባዴ ማለት ነው። እንደን ሰዎቹ ደግሞ ለኔ ሌላ ነገር እንዳስቡ ብዬ ከኔ ጋር ሌላ ነገር እንዳስቡ ብዬ ማለት ነው። እሱ ሰራተኛም አልነበረም ምንም ነገር አልነበረውም ባዴ ማለት ነው። የቤተሰቦች ጠገኛ ነበረ ባዴ ማለት ነው። ያኔ ባዴ ማለት ነው ደርሰው እንደዛ ነበረ ባዴ ማለት ነው። ወዶች የጥሩ ሰው ባዴ ማለት ነው። የተኛውንም ሰዓት እንትን ሊኖርላችሁ ይችላል። በተቃራኒ ደግሞ ጥሩ ህይወት ጥሩ ግንኙነት ኖራችሁ
ከእንደገና ሌላ ችግር ውስጥ ይከታቸዋል አንዳንድ ሰዎች ባዲ ማለት ነው። እንትን እኔ ወንዶቿ በጣም ነው የሚያናድዱኝ። እኔ ጋር የሚመጡ ወንዶች ባዲ ማለት ነው ሰው ማለት ነው። እኔ ወንዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ እንደዛ እያልኩት ነበር እና የእውነት ነበር የሚመስለው ግን በጣም ስለሚያምነኝ ደግሞ በቃ በራስ መተማመኑ ቀንሷል ባዲ ማለት ነው። እንደን በረላ በኩል ይሰልለኝ ነበረ ባዲ ማለት ነው። እኔ ደግሞ እንደሚሰልለኝ ስለማውቅም ጃስ ዋይ መጨረሻ ላይ ሲገባኝ ባዲ ማለት ነው ቆርጦልኝ የወጣሁት ባዲ ማለት ነው። ግን እሱን ስላወቅኩ አይደለም ለመውጣት ያሰብኩት ከራሴ መውጣት እቅድ ስለነበረኝ ነው የወጣሁት። ግን እንዳጋጣሚ ታምሜ ስለነበረ መታመሜ ምክንያት አድርጌ ነው እኔ ከኢትዮጵያ ያወጣሁት። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ያው እሱ ነገር አለቀ ደቀቀ ዳግመኛ እንዳታነሱብኝ ባዲ ማለት ነው። እንደን ሰው ማለት ነው የሆነ ነገር ስታደርጉ ከልባችሁ ነው እንጂ ስጦታ መስጠት አሁን ስጦታ ሰጠው ሚዲያ ላይ አምጥታችሁ ምናምን ነገር አይደለም። አሁን ላይ ግን ባይ ማለት ነው የሆነ ነገር ስታደርጉ ህዝብ ፊት ሲሆን አሪፍ ነው። ምክንያቱም ሰዎቹ ፍቅረኛችሁ ወይ ባላችሁ ወይ ምስታችሁ የሆነ ነገር ባታደርግም ሰዎቹ በሌላ ነገር ስለሚሉ ማለት ነው የሆነ የምታደርጉትን ነገር ሚዲያ ላይ ብታወጡ ተስፋ በጣም ኢምፖርታንት ነው። ባይ ማለት አሁን ስጦታ ስትሰጡም በቃ ቪዲዮ ከፍታችሁ ስትሰጧቸው ዳስ ዋይ ሶ ኢምፖርታንት ነው። ምክንያቱም ፍቅረኛችሁ ምንም ባትልም ሌላ ሰው ሌላ ድራማ ሊሰራባችሁ ይችላል። እኔ በጣም ሀበሻ እንደማያቸው አሁን የሆነ ነገር ከሰጣት እንዳልሰጣት ይናገራሉ። የሆነ ነገር ካላደረጋት እንዳመጻት እንደሰረቀባት ይናገራሉ። በቃ ኤቭሪቲንግ ኦፖዚት ባዲ ማለት ነው የሚያደርጉትን ነገር ወይ አይደን ነው ኢቨንም ባዲ ማለት ነው እራሳችሁ ፍቅረኛችሁ ትከዳችኋለች፣ ራሱ ይከዳታል። ብዙ ነገር ይደረጋል ባዲ ማለት ነው። እንደን ሰው አይደን ነው ኤቭሪቲንግ እንደዛ እንደሚያደርጉት ባዲ ማለት ነው። እንደን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ማለት ነው ማለት ነው። ስለዚህ ህይወት ይደክማል ውዶችዬ ማለት ነው። ይሰለቻል። ኢቭንም እስካሁን ስቲል ነው አይናችሁ ከኔ ያልነቀላችሁ ብዙ ሰዎች አላችሁ። ብዙ ነገር ለማድረግ ብዙ ስራ ባየኝ ማለት ነው። ስለዚህ በእኔ በኩል ገብታችሁ የሆነ ነገር እናንተ ላይ የሚፈጠርባችሁ ሰዎች እኔ እዳ የለብኝም፣ የኔ ጉዳይ አይደለም። ያ ነው ማይ ቢዝነስ እንደርሶ ማለት ነው። ባለፈው ደግሞ ዝም ብዬ በአይ ምናምን ነገር እና ማለት ነው ለታይለር ጊፍት መኪና ገዛሁለት ሰርፕራይዝ ነገር ስላለ ቴንኪዩ ስለኝ ጊዜ ማለት ነው በዴ አም ሶ ጆኪንግ በጣም ነው የምቀልደው። ላይክ በጣም በጣም ነው የምተውነው። ደግሞ አሁን ትወና ምናምን ነገር ደግሞ እችላለሁ ወይ እንትን እያደረኩት ነው፣ ሁሉም አንድ ላይ እንትን እያካሄድኩት ነው። አሁን ስትተውኑ ባይ ማለት ሙቪ አክተር ስታደርጉ የሆነ ሰው የሚመስጣቸውን ነገር ፍቅር ውስጥ ደግሞ ላይክ ሲሆን ደስ የሚላቸውን ነገር ዝቅ ስትሉ ምናምን ነገር አለ አይደለ? ፊልም ምናምን ገጸ ባህሪ ማለት ነው። ያው እሱ ነገር በጣም ነው የምወደው ባይዴ ማለት ነው። እኔ ራሴ ፊልም ብሰራ በጣም ነው ደስ የሚለኝ ባይዴ ማለት ነው። እንደን ማለት ነው እንደዛ አይነት ነገር ደስ ስለሚለኝ ነው ባይዴ ማለት ነው። እሱና እኔ ሰማይና መሬት ነው ያለ ነው ባይዴ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። አንተን በጣም ነው የምቀልደው እና እሱ ላይ በቃ ብዬ የምገባበትን ነገር እጃስ አይሶርት ጋር ነው የምላችሁ። ሰዎቹ ቢናገሩ እንኳን ማለት ነው እኔ ስቂ በጣም ከተዝናናው በኋላ ስለሆነ ምንም አያናድደኝም። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው። እንደዛ ስላችሁ ግን እራሳችሁን አትናቁ፣ እራሳችሁን ዝቅ አታደርጉ ባይደኝ ማለት ነው። ግን የሆነ ደግሞ ጥጋብ ደግሞ ይሰማችሁ ባይደኝ ማለት ነው። እንደን ሰው ማለት ነው ውዶች ናሆም ይከታተለኝ ነበረ የምላችሁ ደግሞ እስከ መጨረሻ ነው በጣም ስከታተለኝ ነበረ እና ሁሌ ለምንድን ነበረ ይሄን ያህል የምፈራው ባይደኝ ማለት ሁሌ ሰው ያደርግልኝ ነበረ ሲሄድ ስመለስ ብዙ ጊዜ ሰው ያደርግልኝ ነበረ መኪና ውስጥ ባይደኝ ማለት ነው። በጣም ነበር የሚከታተለኝ በቃ ጋርድ ያደርግልኝ ነበረ ባይዴ ማለት ነው። ለከኔ በጋርድ ሰው አይተወኝ በጣም ጥሩ ልጅ ነው። አይስፈርቱ ጋር እንምላችሁ እሱም በቃ ይታይልኝ ይታወቀልኝ የሚለው ነገር የለም። በጣም በውስጥም በውጭም በጣም ነው ሰው የሚረዳው ባይዴ ማለት ነው። እንደን ሰው ማለት ነው። በተቃራኒ ደግሞ በጣም ነው የሚናደደው። እኔ ደግሞ የሚናደዱ ሰዎች በጣም ለእኔ እንትን ነው ባይዴ ማለት ነው። ለአይጥ ሞት ለደም መጫወት ይባላል ማለት ነው።
አይከለን እንደዛ አይነት ነገር ነው ማለት ነው። ግን ይሄን ያህል ሰው የሆነ ማናደድ ወይ ዳውን ማድረግ ፈልጌ ሳይሆን ይኸው በቃ አይደለም አላውቅም። እኔ በአንድ በኩል ስለሚያናድዱኝ ነው ባክግራውንዳቸውን አውቄ እንደዛ ማደርጋቸው፣ አንድ በኩል ደግሞ ሲደብረኝ ጊዜ ማለት ነው ነገሮቹ በቃ የሆነ እንትን ሲሆንብኝ ጊዜ እንደዛ አይነት ነገር አድርጋለሁ ማለት ነው። ግን ከልጅነቴ የለመድኩት ነገር ነው ማለት ነው። ከልጅነቴ ነው በቃ እንደዛ አይነት ነገር ሳደርግ ያደግኩት ማለት ነው። እነሱ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ከዚህ ሀገር እዚህ ሀገር የሚገጥመኝን ደግሞ ልንገራቸው። አሁን ደግሞ የት እንደገባ አላውቅም። ሰንሰለቱ ሀብሉ በቃ ሌሊት ነው የምበጥሰው። ይሄ አይበጥስም፣ በዚህ አይደለም የምበጥሰው፣ ለዚህ ነው የምበጥሰው። ምን ኤቭሪ ታይም ባዲማቱ ሌሊት ይሄንን ሀብሌ ተበጥሶ ያድራል። ሀው ግን በጣም ነው የሚገርመኝ ባዲማቱ። እንዲሁም ሌሊት አልተኛም፣ ቀን ብቻ ነበር የምተኛው። ዘንድሮ ግን አንዳንዴ ግን ሌሊት ተኛለሁ ባዲማቱ። እንደን አንዳንዴ ደግሞ ከሽንት ጋር ደም ይመጣኛል። ሰው እንደዚህ አይነት ደም ነገር ሲመጣኝ በጣም ነው የሚደከመኝ፣ በጣም ነው የምተኛው። ፐሬድ ታይም ሳይሆን ደስ ሌላ ታይም አይደል ነው። ለምንድን ነው እንደዚህ አይነት ነገር የሚፈጠረው? ምክንያቱም በግልጽ የሚናገሩ ሰዎች የሉም። አንዳንድ ግምት አለኝ። አንዳንድ ሰው ማለት ነው ወዶች ያለ ነገራችን የምፈልገው ነገር ምንድን ነው መሰላችሁ? ደስዋይ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ ውዶች ማለት ነው ሰዎች አስመሳዮች ናቸው፣ ምድር አስመሳዮች ናቸው ማለት ነው። እዚህ ሀገር የሚገጥመኝ ነገር ደግሞ ልንገራችሁ። ልክ ልወጣ ስል የሆነ ማዕበል የሚያሳብኛል እና እታመማለሁ ማለት ነው። ልክ ልቀመጥ ስል ደግሞ ጭንቅላቴ ላይ ይቀመጣሉ ሰዎቹ ማለት ነው። ከዛ በቃ ጭንቅላቴ በቃ ጭርቄን ጥይኡ ይልል ነው የምፈልገው። ከዛ በሌላ ሳይድ ደግሞ የሆነ ነገር ይነሳል፣ የሆነ የሰይጣን ነገር ይነሳና ከዛ ማለት ነው ውይ ማለት ያመረኛል። በቃ እያሳበደኛል። በቃ ጨርቄን ጥዬ ማበድ ምናምን ነገር እና እንዲሁ በጣም ትንሽ ቻንስ ነው ያለኝ። ፈጣሪ በጣም ራሱ እንትን ያደርግልኝ ነው ማለት ነው። እንደዚህ አይነት ስጋት ውስጥ ሆነን ደግሞ ላይክ ግዴታ ነው ለማምለጥ ወይ የሆነ ነገር ሊፈጠር ሲል ወይ የሆነ ነገር ሲሆን ማምለጥ ስለምንፈልግ ማለት ነው። አሁን ባህር መሻገርም ጥሩ ስለሆነ አንዳንዴ እስከ ባህር መሻገር ምናምን ነገር ልናስብ እንችላለን ማለት ነው። እንደን ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው አብዝታችሁ እኔ ህይወት ውስጥ ማለት ነው ከኔ በላይ ለኔ ልታስቡ አትችሉም፣ ከኔ በላይ ለቤተሰቦቼ ልታስቡ አትችሉም። ኢቨን እኔ ማለት ማንም ሳይነግረኝ ምን አይነት ሁኔታ ውስጥ ልኖር እንደምችል እና የትኛውንም ታይም ችግር ውስጥ እንዳለው እንኳን ኢቨን አውቃቸዋለሁ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው። እኔ ማለት ነው ሰዎቹ ዋና ነገር በሰላም መኖራቸው ነው። ሌላ ነገር ፈጣሪ ሲፈጽም ጊዜ ይፈጸማል ማለት ነው። እንደን እኔ እርዳታ ማልጠይቀውኝ አይደለም፣ ቢረዱኝም ይረዱኝ ነበረ ማለት ነው። እንደን ሰው አሁን አንዳንድ ላይ ሰዎች ላይ ተስፋ መቆረጥ አለባችሁ ማለት ነው። ተስፋ ስትቆርጡ ደግሞ መጠንቀቅ አለባችሁ። ለእኛንም ልትጠነቀቁልኝ ይገባል። እንዴት ነው ልትጠነቀቁልኝ የሚገባችሁ? ሰዎች ውስጥ ታዲያ ምን ፈልጎ ነው ይህን ያህል እንትን የሚያደርጉን ማለት ነው? እንዲሁም በቃ ዛሬ በቃ ትናንት ነው ሰውየው ማለት አረቡ ማለት ነው መጥቶ ነበረና የሆነ ነገር ሊያናገረኝ ፈልገው ስመጣ ጊዜ ማለት ነው ጻለ ማለት ነው ጭንቅላት ያለ ነበረ ማለት ነው። ከዛ በቃ ቀስ ብዬ ተቀመጥኩኝ ማለት ነው። ምን እንዳፈጠ ታውቁታላችሁ? ቅባት ነበረኝ ማለት ነው ለሰውነቴ ለሁሉም ነገር የምንጠቀመው ነውና ዘይቱን ትንሽ ዘይቱን ቅባት ነበረኝ ማለት ነው። ለሰውነትም ለፀጉርም ለፊትም ለኤቭሪቲንግ ይሆናል ማለት ነው ተብሎ ተጽፎበት ነበረ። ከዛ አስቡት ለፀጉሬ ስጠቀመው በቃ አሳበደኝ ማለት ነው። አሁን አስቡት እንደዛ አይነት መድኃኒት ሲገባችሁ ማለት ነው በጣም ነው የሚያደነዝዛችሁ። ለካ ለዛ ነው በጣም እንትን የሚደነዝዘው ምናምን ያልኩኝ ማለት ነው። ፊቴ ላይ እጠቀማለሁ፣ ሰውነቴ ላይ እጠቀማለሁ ምናምን ነገር። እኔ እንደነገርኳችሁ እዚህ ሀገር ከመጣሁ እስካሁን መተት ብቻ ነው ማለት ነው የተቀበለችኝዋ። እሷም መተት ማለት ነው ቆፎ እዚህም መተት በመተት ነው ያለሁት ማለት ነው። መተት ፈውስ ማለት ነው፣ መርዝ ማለት ነው። እንደንሱ ማለት ነው በቃ ፀጉሬ ላብድ ነው የደረስኩት። አይንክ ፀጉር መሰረጃውንም የሆነ ነገር ተደግመውበት ይሆናል ማለት ነው። ፀጉር ላይ ያደረኩት ቀለምን ፈጣሪ ይወቅልኝ።
ገና ሳይመጣ ነው ብዙ ነገር እንትን የሚያስደግሙበት የሚያደርጉት። ሀይሉን አላውቅም፣ ግን ለምንድን ነው ውዶቼ የማጡ ሰው ጭንቅላት ላይ መቀመጥ የምትፈልጉት? ይህን ያህል አይሰርቱ ጋር ነው የምላችሁ። አንዳንድ ጊዜ የራስሽን ነገር ወስዶ ማለት ነው ከዛ እነርሱ ይመልሱልሻል። እሱንም በስንት ማስፈራራት እንደዛ ለማድረግ ደግሞ ስንት መስዋዕት፣ ስንት ልመና፣ ስንት ስግደት ያስፈልግሻል ባዴ ማለት ነው። በጣም ነው የሚገርማችሁ ማለት ነው። የራሳችሁን ነገር ቆምሯችሁ የራሳችሁንን ህይወት የራሳችሁንን ነገር እንዲመልሱላችሁ እንኳን በጣም በኃይል ነው ባዴ ማለት ነው። በጣም ነው የሚገርመው ባዴ ማለት ነው። ሰዎቹ ግን ምን ያህል ክፋት አላቸው ባዴ ማለት ነው። አንዳንድ ሰው ማለት ነው ወዶች ለነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ሌላቸው እየፈለግኩት ማለት ነው እንድን ሰው ማለት ነው ውዶቼ ነገራቸው የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው ባዴ ማለት ነው የሚያጋጥመኝ ነገር ማለት ነው። ልክ ልነሳ ገንዘቡ ደግሞ 5 ሳንቲም በቃ የሚያስፈራኝ ነገር ማለት ነው። ኤክስፐርቱ ጋር ነው የምላችሁ ገንዘቡ እንዴት እንደሚጠፋን ነው ለምን እንደማጠፋ አላውቅም። በረከት የሚባል ነገር የለውም። በቃ ልቤ ማለት ነው አጥፊው ይለኛል ማለት ነው። ገንዘቡ ትንሽ ከተቀመጠ ማለት ነው ለትራንስፖርት ወይ ለሆነ ነገር ማለት ነው ስራ ካልሰራው ማለት ነው ወንዶች ማለት ነው። ሴት ልጅ ባዲ ያለ ገንዘብ መንቀሳቀስ ከባድ ነው ባዲ ማለት ነው። እንደሚገጥማት አታወቅም። አይስፖርት ጋር ነው የምላቸው ብዙ ነገር ባዲ ማለት ነው። እንደን እንደዛ ነው የሆነው እንደን ማለት ነው። ብትከፍሉም ባትከፍሉም አነስተኛም ይሁን ብዙም ይሁን በቃ የሆነ ይሁን ማለት ነው። ገንዘብ ሲኖራችሁ ጥሩ ነው። ግን እኔ ገንዘብ ሊያዘልኝ አልቻለም። አዎ በጣም ትንሽ ገንዘብ ኢቭን እንኳን እኔ 100 ዩሮ እንኳን መሰብሰብ አልችልም። ይኖወት በቃ ላይክ አሁን እኮ አይደለም ኢቭን በፊትም ካምፕ ላይ ያለው እንኳን በቃ ገንዘቡ እንዴት እንደሚሆን አላውቅም። አያዝልኝም። በጣም ተቆራርጦ ነው የሚመጣልኝ። ምክንያቱም ገንዘብ የምግብ እንትን ሲያደርግብኝ ማለት ነው። ምናልባት ሴፍ ካደረኩኝ 10 ዩሮ ነው ሴፍ የማደርገው በጣም ከበዛ እሱ ነው እንደርሶ ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ በቃ ስራ ያው ከጠየቁኝ በደውይ ማለት ነው 6 ወር ነው አይ ቲንክ 5 ወር አድርጌያለሁ ከዛም በላይ አይ ቲንክ ሶ ሞር ያ 9 ወርም ሊሆን ይችላል። ብዙ አድርጌያለሁ ኤክስፐርቱ ጋር ነው የምላችሁ። ግን ደግሞ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ስለዚህ በጣም ከባድ ነው የህይወት ሶ ኮምፕሊኬትድ ባይ ማለት ነው ውዶችዬ ማለት ነው። የትኛውንም ቦታ ሄዳችሁ ደግሞ ሚስታኪያ ነው አውቃለሁ። ሰዎቹ ምን እንደሚገጥማቸው ብዙ ችግር እንዳለ አውቃለሁ። ግን ደግሞ አንዳንድ ነገር ላይ እርዳታ ያስፈልጋል ውዶችዬ። ገና የኔ ቅለት ብዙ ነው፣ የኔ መዋረድ ብዙ አይነት ነው ባይ ዘ ወይ ማለት ነው። ሰዎች ደግሞ ኤቭሪ ታይም ባይ ዘ ወይ ስለ ቀናት አሜሪካዊ አልሆንም፣ አንቺ እኛ ሀበሻ ሆነናል፣ አንቺ እንደዛ እንደዚህ እንደኛ ነሽ፣ ከኛ በታች ነሽ፣ ከእንደዛ ነሽ፣ ከእንደዛ ነሽ፣ ከእንደዚህ ነሽ ሲሉ ባይ ዘ ወይ በቃ እንትን ደማቸው ነው ይፈላችሁ። አሁን እኔ ስለ ፍቅረኛ ስለምንትን የሚለውን ነገር ላይ በቃ የሚያዩት ነገር ማን ነው እዚህ ባይ ማለት ያሉት ነገር በቃ እኔ ጋር የሚመጡ ሰዎች እብድ ነው የሚሉት። እኔ የምፈልገው ቤተሰቦች እብድ ነው የሚለው ሀገሬ በቃ ሊሄድ ምናምን ገባ ምናምን ነገር ነው የምለው። እነርሱ ግን ትኩረት ያላቸው እዚህ አረቦች ያለው በቃ ሊያብዱ ነው የሚደርሱት ባዴ ማለት ነው። የሆነ ፈረንጅ ወይም ደግሞ የሆነ በቃ ፍቅረኛ ወይ የሆነ ፍቅር ውስጥ ከገባው የሆነ በተለይ የሆነ ነገር ካለ እብድ ነው የሚሉት ባዴ ማለት ነው። ለዚህ ደግሞ ወይ አይረዱሽ ወይ አይተውሽ አላማቸው ምን እንደሆነ ባዴ ማለት ነው። እነዚህ ሶሻል ሚዲያ ላይ የሚሉ ሰዎች ለኔ ምንም አይደለም ባዴ ማለት ነው። ለኔ ዶቼ ለነገራቸው የምፈልገው ማለት ነው ብጥብጥ ነው የሚያደርጉኝ ባዴ ማለት ነው። ፈጣሪ እንዲሁም ማለት ነው ስብርብር አድርጎ ባዴ ማለት ነው ከቤት ባስወጣቸው ባዴ ማለት ነው። ያኔን ባሳያቸው ቢሰበረው ያለ ለቃ ባዴ ማለት ነው። አንተን ሰው ማለት ነው ዶቼ በጣም ነው የሚያናድዱኝ። አንተን ሰው ማለት ነው ዶቼ እንደነገርኳችሁ ባዴ ማለት ነው። በጣም አሜዚንግ ምንም ነገር አይደንቀኝም ባዴ ማለት ነው። ምንም ነገር አይደንቀኝም። ምክንያቱ ትንሽ የሆነ ነገር ላመሰግን ብል ማይዴ ማለት ነው ብዙ ክሳራ ውስጥ ነው የሚያስገቡኝ። ብዙ ምክንያቱ ክሳራ፣ መታመም፣ መጨፍጨፍ ብዙ ነገር ማለት ነው ክሳራ ነው ባዴ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው
ከዛ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ ሰዎቹ ባቴ ማለት ነው ኤኒ ታይም ሰው ላይ መቀለድ ነው የሚፈልጉት። እኔ ባቴ ማለት ነው የለመዱ ሰዎችን በጣም ነው የማውቃቸውን አሁንም እንደዛ ነው የሚያስቡት ባቴ ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው እንደ ሰው ማለት ነው። አሁንም ባቴ ማለት ነው ልቤ አንድ ተሰበረ ማለት ተሰበረ ነው ባቴ ማለት ነው። መቼም ቢሆን የተደፋ አይታፈስም ባቴ ማለት ነው። አሁን ክሊርሊ ልነግራችሁ ፈልገው ሲንግል ነኝ፣ ፍቅረኛ የለኝም፣ ማንም ጋር ኮንታክት የለኝም፣ ምንም ነገር የለኝም። ተስፋ አይወንቲ ናው ይሄንን ነገር ላሳውቃችሁ ፈልጋለሁ ባዲ ማለት ነው። ልጅ ልነግራችሁ የምፈልገው ነገር ማለት ነው። ግን እኔ ባዲ ማለት ነው ለፍቅር ምናምን ነገር ሳይሆን ማለት ነው ጥሩ ግንኙነት ከሰው ጋር ቢኖረኝ ደስ ይለኛል ባዲ ማለት ነው። ወንዶችም ሊሆኑ ይችላል፣ ሌሎችም ሊሆኑ ይችላሉ። አሁን ሴቶቹ በጣም የሚበላሹባቸው ከሆነ ሴቶች ጋር ከባድ ነው ባዲ ማለት ነው። እኔ አሁን በጣም ወንዶች